መንገድ የታየ ደግሞ ታይ ዘንድና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። ወዲያው እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ ተነስቶ ተጠመቀ። ይሁዳኑ መንፈስ ቅዱስ ተጠመቀ ሞላበት ያለ። ኦኬ እዚህ ጋር ምን ብሎ ተናገረው መሰለ? ታይ ዘንድና አንድ ጊዜ ከጥምቀት በፊት መንፈስ ቅዱስን ተቀብሏል የሚለው ጳውሎስ የቱ ጋር ነው? አይደል በዚህ ክፍል ላይ እኮ ያለ የነገርኩ እኮ ነው። አሁን እኮ አነበብክ፣ እኔ ደግሞ ላብራራለህ። ከዛ ስሳሳት ይዘኛል። ለምን ችግር አለ? አላህ አይደል የታለ መጀመሪያ ቃሉን አሳየኝ። ከጥምቀት በፊት ጳውሎስ መንፈስ ቅዱስን የተሞላበትን ቦታ አሳየኝ እኮ። አንተ ዝም በላ እኔ እንዳወራ። ቃሉ መጀመሪያ አምጣው። ከማብራራት በፊት ቴክስቱን አምጣው። ከማብራራት ቴክስቱ አሁን ያነበብኩ 17 አንዴ እሺ፣ አንዴ ከቴክስት ነው ወደ ማብራሪያ ብትሄደው እንጂ ከማብራሪያ ወደ ቴክስት አትመጣም። አሁን ያንተ ያልከው አሁን ቴክስት ተጠቅስኩልህ። ዳኒ ፕሊዝ ሆልድ ኦን። ያልከው ነገር ቢኖር ከጥምቀት በፊት መንፈስ ቅዱስን ተሞልቷል ነው ያልከው አንተ። ተሞልቷል። ስለዚህ ላምበባ አንዴ እኔ ተናግሬ አንተ ነው የምታወራው። ላነበው ነው ጥቅሱን። እኔ ምንም አላደረግም። ላነበው ነው ጥቅሱን። ሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ወደ ቤቱ ገባ ይላል። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ታይ ዘንድና ምን ይልብህ ዘንድ? መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ኦኬ ስለዚህ ላብራዘር አሁን እዚህ ጋር ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት። ለምንድን ነው እጁን የጫነበት? ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና አንድ ማየት አለ፣ ሁለተኛ መንፈስ ቅዱስ ይሞላብህ ዘንድ መንፈስ ቅዱስ መሞላት አለ ላከኝ ካለ በኋላ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። እዚህ ጋር ከተጠመቀ በኋላ መንፈስ ቅዱስን ተሞላ የሚል የለም። ይልቁን ከዓይኑ ቅርፊቱ በወደቀ ጊዜ መንፈስ ቅዱስ እንደሞላበት ነው የምንረዳው። አንብቦ አንድ ጊዜ ከከታም ከይቅርታ ጋር ዊዝ ኦል ዲው ሪስፔክት በጣም አምሶሪ በዚህ ልክ አንተን ዝቅ ማድረግ አይደለም። ከታላቅ ይቅርታ ጋር ያቀረብከው ማስረጃ ሐዋርያው ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞላ የሚል በጭራሽ የለውም። ምን ላርግሽ? ስታንዳርድ ነካል ስኮላር ልጥቀስልህ። መጽሐፍ ቅዱስ የለም። ወደ ስኮላር ልትሄድ ነው? ኖ አይ የደረጃ ጉዳይ ስላወራ በፕሮፌሰር ደረጃ ላውራላ ላይ አምጣለን። ልሞላ አንዴ ላውራበት። አንተ ብቻ የምታወራ ከሆነ ዋትስ ፖይንት? አትማርም እኮ አይደለም። አይ አንተ አብራራ እና እዚህ ክፍል ላይ ሐናንያ መንፈስ ቅዱስን ሞላውብህ አለው ወይስ ሞላበት ይላል ወይስ ልሞላብህ ይላል? የትኛው ነው የሚለው? አንደኛ እንዲያይ፣ ሁለተኛ መንፈስ ቅዱስ እንዲሞላ ተናገረ። እዚህ ክፍል ላይ መንፈስ ቅዱስን ተሞላ ይላል ወይስ መንፈስ ቅዱስን ልሞላብህ አለው? ይሞላብህ ዘንድ ነው የሚለው። ይሞላብህ ዘንድ አለ ወይ? ጳውሎስ በመንፈስ ቅዱስ ተሞላ ይላል ወይ? መንፈስ ቅዱስ የቱ ጋር ነው የተሞላው? ጳውሎስ መንፈስ ቅዱስ ነው የተሞላው። አሁን ጥያቄያችን ጳውሎስ የቱ ጋር መንፈስ ቅዱስ ተሞላ የሚል ሳይሆን የኔ ጥያቄ እሱ ነው። ሊስን ኬርፉሊ ዳኒ፣ ራሱ ያመጣኸው አርጊመንት ነው፣ የኔ አርጊመንት አይደለም። ምን ብለህ ተናገር? ሐዋርያው ቅዱስ ጳውሎስ ከጥምቀት በፊት በመንፈስ ቅዱስ ተሞልቷል አልከኝ። አንድ ቨርስ እንደዛ አምጣልኝ ስለ መጣ። እዚህ ክፍል ላይ ጳውሎስ በመንፈስ ቅዱስ ተሞላ ሳይሆን እያለ ያለው መንፈስ ቅዱስ ይሞላብህ ዘንድ ነው የሚለው which is future ነው ይሄ። ኦኬ እዚህ ጋር በደንብ ስማኝ፣ አታቋርጠኝ ፕሊዝ። አንተ ስታቋርጥ አንደኛ እኔን አትረዳም፣ ሁለተኛ ደግሞ መጠቀም ካለብህም አትጠቀምም። እዚህ ጋር ለሁለት ነገር ነው የተላከው። አንደኛ እንዲያይ አይነ ስውር ስለነበረ አይኑ ታውሮ ስለነበረ፣ ሁለተኛ መንፈስ ቅዱስ እንዲሞላ። ከዛ እጅ ጭኖ ጸለየለትና ከዓይኑ ቅርፊት ወደቀ አየ። ከዛም በኋላ ተጠመቀ ይላል። ከዛ መንፈስ ቅዱስ እዚህ ጋር ተሞላ የሚል የለም። ስለዚህ መንፈስ ቅዱስም ከተሞላ የሚሞላው እጅ በተጫነ ጊዜ ነው። ስለዚህ ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞልቷል ማለት ነው።
በግምት እንድታወራ ማነው አንተ ድሉን የሰጠህ ነው የኔ። እሺ ሌላ ቦታ መንፈስ ቅዱስ የተሞላበትን ቦታ ሌላ ቦታ ጥቀስልኝ ነው ጳውሎስ መንፈስ ቅዱስ በጣም ከታላቅ ይቅርታ ጋር በርደን ኦፍ ፕሩፉ የኔ አይደለም ያመጣው ጥቅስ አንተ ነህ። እኔማ እጅ በተጫነ ጊዜ ነው መንፈስ ቅዱስ የሚሞላው እኮ ነው። ለኔ ኦፍ ኮርስ ሌይንግ ኦፍ ሃንድ መንፈስ ቅዱስን የሚሞሉበት በዛ መንገድ ነው። እዚህ ክፍል ላይ ግን ክፍሉ እኔ እኮ ከመነሻ የጀምሮ ነገር ያለው ዳን ከጥምቀት በፊት መንፈስ ቅዱስን ቢሞላ አንድ ሰው ጥምቀቱ ለድነት አይሆንም ምናምን ወደሚል ቦታ ላይ ያስገባዋል ልልህ አይደለም። የኔ ጥያቄ አንተ ጳውሎስ በእርግጠኝነት የተናገርከው ነገር ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞልቷል የሚል ተሞልቷል፣ አይኑን በርቷል፣ ተሞልቷል፣ እጅ ተጭኖ ተጸልዮለታል አይልም። የቱ ጋር ነው የተሞላው? መንፈስ ቅዱስ ነው የቱ ጋር ነው የተሞላው? እሱ ያንተ ነው። እጅ በተጫነ ጊዜ ነው የተሞላው አልኩኝ እኮ እጅ በተጫነ ጊዜ መንፈስ ቅዱስን ተሞልቷል። እሺ እሱን ጥቅስ አምጥተህ ተነገርከን። ትንሽ ተረጋጋ ዳኒ፣ በጣም ይቅርታ ትንሽ ሰከንድ ብለን እናወራ። እዚህ ክፍል ላይ መንፈስ ቅዱስን ተሞልቷል አልከን። ኦኬ እሺ ያልንና ግን ስንናገር ሐናንያ ጌታ ኢየሱስ ወደ አንተ የላከኝ መንፈስ ቅዱስ ምንድን ያለው 17 ላይ ደግሞ መንፈስ ቅዱስ ይሞላብህ ዘንድ ምን ይልብህ ዘንድ መንፈስ ቅዱስ ይሞላብህ ዘንድ። አሁን እዚህ ክፍል ላይ ታይም ፍሬሙን አያስቀምጥም ዳኒ። ቢፎር ባፕቲዝም አፍተር ባፕታይዝም አይናገርም ታይም ፍሬሙን። በዚህና በዚህ መሀል ላይ መንፈስ ቅዱስን ተሞልቷል ብሎ አይናገርም። ስለዚህ ባልተናገረበት ታይም ፍሬሙን ላስረዳ አይናገርም እኮ ላስረዳ ከክርስቲያን አባቶች እሺ ማስረጃ ክርስቲያን አባቶች አንዴ ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላበት ነው ማስረጃ። አንድ ጊዜ ዳኒ አንድ ጊዜ ላስረዳና ከዛም በኋላ አንዴ ዳኒ እንዳስረዳ መፍቀድ የለብህም። እስካሁን እድሉን እየሰጠው ነው ያለሁት። ግን አሁን አንድ የምታደርገውን ነገር ልንገር። መጽሐፉ ዛሬ ምንም ስላላለ ሂድና ከቀደሙ አባቶች ከቤተክርስቲያን ስኮላር አይደለም ያልኩ ቸርች ፋዘርስ የቤተክርስቲያን አባቶች ለሁላችንም ትምህርት እንዲሆን የቤተክርስቲያን አባቶች እዚህ ክፍል ላይ ሐዋርያው ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላ ብለው ነው ወይ የተረጎሙ? ከቤተክርስቲያን አባቶች ያሳይስካታ ባይ ዘ ዌይ ከቤተክርስቲያን አባቶች ማውጣት እንዲሁ ዝም ብሎ አይደለም። ኢት ኒድስ ታይም። ከስኮላርስ ግን ፊት ለፊት ያለ ላሳይ ይችላል። we don't need your scholar ምንም አይተኛ የቤተክርስቲያን አባት ነው ፈልገው። እሺ አንድ 3 ደቂቃ አስጠኝ 4 ደቂቃ አስጠኝና እስቲ let me try የቸርች ፋዘርስ እሺ ፈልግ። ምክንያቱም መጽሐፍ ቅዱስ ከሌለ ቸርች ፋዘርስ ከሌለ አርጊ እናደርጋለን። ሁለት አቢኒዎች እዚህ ጋር ቁጭ ብሏል። አቢኒ 6 እና አቢኒ ሰላም ናችሁ? እንዴት ናችሁ? ወደት የኔና ሁሉ ሰላም እንዴት ነህ አቢኒ? ሰላም ዳኒን እኮ ነው ዝም ብዬ ብጨምቀው ይሻል ነበር። ዝም ብለህ ዲያቆንዬ ሰላም ብያለሁ። እንዴት ኖት? ሁላችሁንም እዚህ ያላችሁ ክርስቲያኖች ሰላም ብያለሁ። ፕሮቴስታንቶችም እንዴት ናችሁልኝ? ሰላም ብያለሁ። ልደት እንዴት ነህ? ሁሉ ሰላም አለው እግዚአብሔር ይመስገን። አቢኒ አንተ የትኛው አቢኒ ነህ? ቆይ ከዚህ ፊት የተወያየነው አቢኒ ነህ ወይንስ ሁሌ ኮሜንት ላይ ማየህ አቢኒ ነህ? አለ ግን አንድ ኮሜንት ላይ ሁሌ ማየው እሱኛው ነህ? እኔ ብዙም እናንተ ጋር ብዙም አልገባም፣ ግን ያው አውርተን እናውቃለን። እናንተ አውርተናል እንደዚህ ላይቭ ላይ? አይ ከአንተ ጋር እንኳን ብዙም አውርቼ አላውቅም መሰለኝ። ከሌሎች ወንድሞች ጋር ያወራው? ችግር የለም። በነገራችን ላይ መለስ እሺ ቆይ አንዴ ማርቆስ 16 ላይ ቆይ አንዴ እኔ ይሄ መዝሙር ጋይስ እንዴት ደስ እንደሚል ልነግራችሁ አልችልም። ቪዲዮ ሰርቼበታለሁ። በጣም ደስ የሚል መዝሙር ነው። አንገፈ ሉባ የካህናት አለቃ የፈሰሰው ደምህ ታረቀኝ አስታረቀኝ፣ ያቀረብከው መስዋዕት ይቅር አለኝ። አሁንም ዛሬ በፈሰሰው ደምህ ይቅር በለኝ እያለ የሚዘምር መዝሙር ነውና
ሃንገፈሉ ተራራሚ የፈሰሰው ደምህ ምን አለኝ አስታረቀኝ ባፈሰስከው ደምህ ታረከኝ ባፈሰስከው ደምህ ባቀረብከው መስዋዕት አስታረከኝ እያለ የሚዘምር መዝሙር ነውና እጅግ በጣም መሳጭ እኔ ቀን ሙሉ ስሰማው ነው ያልኩት እና አሁን ቪዲዮ ሰራውበት የገባችሁ ቪዲዮን ተመልከቱት ዘማሪው እንግዲህ ሊቀ መዘምራን ፍራኦል ነው ፍራኦል አይደል ታውቁታላችሁ የሱ መዝሙሮች በጣም ፓወርፉል ናቸው በጣም ብዙ በርካታ ደስ የሚሉ ዘማሪዎች አሉት ይሰማል እንዴ ነው ምስሎች አይነማው እና በጣም ደስ የሚል መዝሙር ነው ለቁላ አርገኝ ወንድምነት የማንን ያመጣል ዮሐንስ አፈወርቅ የሐዋርያ ሥራ ምዕራፍ 9 ቁጥር 17 ባብራራበት ቦታ ላይ እንደዚህ ይላል it seems to me ይላል ለኔ ይመስለኛል that both Paul and Cornelius ጳውሎስ እና ቆርኔሌዎስ at the very instant when the words were spoken received the Holy Spirit ይላል ያ በጣም ጥሩ ዳኒ በጣም ጥሩ በመጀመሪያ ደረጃ ማስረጃውን ስላመጣ ደስ it seems to me ለኔ ምን ይለኛል ይያለ ነው ዮሐንስ አፈወርቅ እንደዚህ ይመስለኛል ነው ይመስለኛል ነው ሶ ትልቁ ጥያቄ እኔም ቅድም አቢኒ ማይን ኮሜንት ከጻፍ ካስወርዳል እኔ የተናገርኩ ያለሁት ከመጀመሪያ ጀምሮ ከጥምቀት በኋላ ይሁን ከጥምቀት በፊት በእርግጠኝነት ጳውሎስ በዚህ ሰዓት ላይ ታይም ፍሬም ሜንሽን አድርጎ በዚህ ሰዓት ነው መንፈስ ቅዱስን የተቀበለው የሚል የለም መጽሐፉም እንደዛ ብሎ አይናገርም the very instant ወዲያው እኮ ይላል ኖ እሱ አይደለም ፖይንቱ ቅዱስ ዮሐንስ አፈወርቅ ሲናገር it seems to me ለኔ የሚመስለኝ ስለዚህ የራሱን የግል እይታን ያስቀመጠው which is በቀጥታ በእርግጠኝነት ኮንፊደንት ሆኖ 100% ሹር ጳውሎስ በዚህ ሰዓት ላይ መንፈስ ቅዱስን ተሞልቷል ብሎ ሳይሆን እየተናገረ ያለው it seems to me ለኔ የሚመስለኝ ብሎ የተናገረው ስለዚህ አሁን እኔና አንተ ክሊር ባልሆነ ነገር ኮንክሉዥን መስራት አንችልም ነው ያልኩ ያለው ጳውሎስ በእርግጠኝነት ከጥምቀት በፊት ነው መንፈስ ቅዱስን የተቀበለው የሚል ኮንክሉዥን መስራት አንችልም ዮሐንስ አፈወርቅ ራሱ እየተናገረ ያለው ይመስለኛል ነው እያለ ያለው ነው ይሄ ነው ፖይንት እኔ እሺ ስለዚህ የግድ ሳይድ አላስብኝ ምን ከጥምቀት በኋላ አስረግጦ የተናገረ አባት ልፈልግ ፈልግና ችግር የለው ኦኬ እሺ ሶ ከመጀመሪያውም ጀምሮ የተናገርኩትን ቃል እደግመዋለሁ ለእናንተ በመጀመሪያ ደረጃ ከጥምቀት በፊት የሆነ ከጥምቀት በኋላ መንፈስ ቅዱስን ቢቀበል ምንም አይነት ድህነቱ ላይ ወይንም ደግሞ ጥምቀት ላይ የሚፈጥረው ችግር እንደሌለ ተናግሬያለሁ የቆርኔሌዎስን ታሪክንም ስላየት ግን የጳውሎስ በእርግጠኝነት በዚህ ሰዓት ነው መንፈስ ቅዱስን የተቀበለው ብለን ሙሉ ለሙሉ እንድንናገር የሚያደርግ ጥቅስ አይደለም ዮሐንስ አፈወርቅም ለዛ ነው it seems to me ይመስለኛል በሚል የተናገረው እንጂ 100% እርግጠኛ ሆኖ ጳውሎስ ሆሊ ስፒሪትን የተቀበለው ቢፎር ባፕቲዝም ነው ብሎ አልተናገረም ሶ that's why anyways ዳኒ thank you እሺ አቢኒ እንቀጥላለን ልደቲ ምንድነው ማርቆስ 16 ላይ ያመነ የተጠመቀም ይድናል ያላመነ ግን እኔ ለመጀመሪያ ጊዜ ስለሆነ ከቃሪው ተመረጠ ኦኬ ስለዚህ ማንኛውም እንግዲህ እሺ አንድ ጊዜ ከይቅርታ ጋር መነሻችን እንግዲህ ያደረግን ያለ ነው እየተማማርንም ያለ ነው በዚህ በዮሐንስ በሁለተኛይቱ መልእክት ማለት ነው ምዕራፍ 1 ቁጥር 9 ላይ ለሚመጣ ሁሉ በማን ትምህርት ለሌለ ነው የሚለው አሜን በክርስቶስ ትምህርት ለማይኖር ምን የለውም ይላል አምላክ የለውም ይላል ስለዚህ በክርስቶስ ትምህርት የሌለ ሰው አምላክ የለውም ማለት ነው ባጭሩ የክርስቶስ ትምህርት ግን ምንድነው ይሄው እሱ ልንፈትሽው ነው እኮ አንደኛ መዳን ትምህርት አንደኛ መዳን ሁለተኛው በመዳን ትምህርቱ ላይ ሰፋ አድርገን ብንሄድ አይሻል ችግር የለውም ለማወቅ አንተ የክርስቶስ ትምህርት ምንድነው ብለህ የምታምነው ማወቅ ስለፈለኩ
የክርስቶስ ትምህርት ስለራሱ ክርስቶስ ስለራሱ ማንነት የተናገረው ትምህርት ራሱ ስለራሱ ለምሳሌ ከአብ ጋር ስላለው አንድነት የተናገረበት ስለ መድኃኒት ስለ ሥላሴ እነዚህ ብዙ ናቸው። ኤኒዌይስ ዋና ዋና የምንላቸው ግን አሁን ጌታ ካስተማረው ትልቁ ትምህርት በጣም ትልቁ ኮሩ ሳሊቬሽን ወይም ደግሞ ስለ መዳን ትምህርት ነው። ያው መድኃኒቱ እርሱ ስለሆነ ያዳነን ክርስቶስ መዳን እንዴት እንደምንቀበል አስተምሮናል። ማርቆስ 16 ላይ ከቁጥር 15 ከፍ ብሎ ምንድን ነው የሚለው? ቁጥር 15 አንብብልኝ እስቲ። እንዲህም አላቸው አለ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ አለ። ለማን ስበኩ አለ? በጣም ኦኬ። ስለዚህ ወንጌል የመስበክ ስራ የሐዋርያቱ ስራ ነው ማለት ነው ባጭሩ። ቁጥር 16 ላይ ከዛ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ስለዚህ የሚድኑት ምን ያደረጉ ናቸው? የሚፈረድባቸውስ ምን ያደረጉ ናቸው? ያላመኑ ይፈረድባቸዋል። አምኖ የተጠመቀ ደግሞ ይድናል። አምኖ የተጠመቀ ይድናል። ስለዚህ አምኖ የተጠመቀ ይድናል የምትል ከሆነ በእምነት ብቻ ይዳናል የሚለው ትምህርት ስህተት ነው ባጭሩ ማለት ነው። ያው በእምነት ደግሞ ከፍርድ ይድናል፣ አይፈረድበትም ማለት ነው ሲያምን እንጂ እምነት ብቻ። ኦኬ ጥሩ ሀሳብ፣ በጣም ጥሩ ሀሳብ። ግን እዚህ ጋር ስቲል እምነት ብቻ የሚለው ትምህርት ስህተት ነው ማለት ነው። ሰው አምኖ ተጠምቆ የሚድን ከሆነ እምነት ብቻ ስንል ሰው በስራው አይድንም፣ በእምነት ነው የሚድነው እያለን ነው። ኦኬ ስለዚህ አንተ በእምነት ብቻ ስትል ቅዱስ ሚስጥር ወይም ጥምቀትን ከመዳን ትምህርት እያስወጣኸው አይደለም ነው እንደዛ ለምን? ጥምቀት ስራ ነው ብለን አናምንም። ስለዚህ ጥምቀት ስራ ስራ ነው እንዴ? ጥምቀት አይደለም። ስለዚህ በስርዓት አትድኑም እንደምትድኑ ማታምኑ ከሆነ ኦልሬዲ በእምነት ነው ማለት ነው የምትድኑት ያለ ስራ አይደለም። እምነት ብቻ የሚለውን ትምህርት ከምንቃወምበት ዋነኛና መሰረታዊ ነገሩ ምንድን ነው? ጥምቀትን ቅዱስ ቁርባንን ኤክስክሉድ ስለሚያደርግ በአመንክ ቅስፈት ከጥምቀት በፊት ይድናለህ ብሎ ስለሚያስተምር በዚህ ምክንያት እምነት ብቻ የሚለው ትምህርት ስህተት ነው እንላለን እንጂ ስራ ለመጨመር አይደለም። እንደዛ ማለት እሱ ኦኬ። ስለዚህ ልክ ነህ፣ እንደዛ ብለህ መረዳት ትችላለህ። መጽሐፍ ቅዱስ ግን ሰው በእምነት ከፍርድ እንደሚያመልጥ ሰው በእምነት ከሞት ወደ ሕይወት እንደሚሻገር ደግሞ መጽሐፍ ቅዱስ ስለሚናገር የእኛ ትምህርት አይደለም ልልህ ፈልጌ ነው። ባጭሩ ጥምቀት ለድህነት የሚለውን ትምህርት ታምንበታለህ ማለት ነው። ባጭሩ በቃ ክሊር እናድርገው እዚህ ጋር እኔ ሰው አምኖ አልጠመቅም ካለ ይድናል ብዬ አላምንም። ስለዚህ አምኖ ሲጠመቅ ደግሞ ይድናል። አምኖም ሲጠመቅ ይድናል፣ አምኖም ይድናል። ሁለት አይነት ድነት ነው ያለው። መጽሐፍ ቅዱስ ያመነ አይፈረድበትም ይላል። ስለዚህ ከፍርድ ያመለጠ ሰው ነው የሚጠመቀው። አሁን ስለ መጨረሻው ፍርድ ቀን ስለሆነ ሳይሆን እየጠየቀ ነው። አይደለም እንደዛ አይደለም የሚለው እኮ ዳኒ አንዴ ቆይ ትቀጥላለህ። ዳኒ ቆይ ይቅርታ አንዴ አተልካለሁ። አንድ ጊዜ ይቅርታ ዳኒ ጠብቀኝ። ኦኬ አቢኒ አሁን በጣም ክሊር እንድታደርግ ይፈልጋለሁ። ሁለት ነገር መያዝ አትችልም። በአንድ እውነት ላይ ሁለት የተለያዩ ነገሮችን ማስቀመጥ አትችልም። ሰው አምኖ ሲጠመቅ ይድናል ታምናለህ? እንደዛ በሚገባው እንዴት አይድንም? ይድናል። በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው የሚድነው ማለት ነው። ግን ያ የሚጠመቀው ሰውዬ ከሞት ያመለጠ ሰው ነው፣ ከሞት ወደ ሕይወት የተሻገረ ሰው ነው። በምኑ ካልከኝ ከእምነቱ፣ በእምነት ማለት ነው። መጽሐፍ ቅዱስ ይላል ዮሐንስ መልእክትን ሂደህ ብታነብ ዮሐንስ ወንጌል 3ን ዮሐንስ ወንጌል 3:18 ብታነብ ራሱ ታየዋለህ። ሰው ሲያምን ከፍርድ እንደሚያመልጥ ሲያምን ከሞት ወደ ሕይወት እንደሚሻገር ስለሚናገር ያ ከሞት ወደ ሕይወት የተሻገረው ከፍርድ ያመለጠው ሰውዬ ይጠመቃል ብዬ አምናለሁ። ጥምቀት እስከ ምንድን ነው የሚድነው? ይለያል። ከዚህ ከኃጢአተኛው ሕዝብ ወይም ደግሞ በዓለም ካለው ማንነት ይለያል። ስለዚህ በጥምቀት የእግዚአብሔር ልጅ ይሆናል። በእምነት ነው እግዚአብሔር ልጅ ይሆናል። በእምነት በኩል የእግዚአብሔር ልጆች ሆናችኋልና ይላል። ውስጥ ጥምቀቱ ምንድን ነው? ያው ጥምቀት ምንድነው? ክርስቶስን የምንለብስበት የክርስቶስን ሞትና ትንሣኤ የምንመሰክርበት ሞት የምንመስልበት ነው። አንድ ሰው ክርስቶስ ኢየሱስን ሳይለብስ መዳን ይችላል? በኦርቶዶክስ ቤተክርስቲያን ጥምቀት ያድናል? አንድ ሰው አንድ ያቢኒ በጣም ከይቅርታ ጋር አንድ ሰው እምነትን ማወቅ ስላለብኝ ነው ልደቴ። ይድናል። ክርስቶስ ኢየሱስን ሳይለብስ
አንዴ ቆይ አንዴ እስካሁን እየጠየቀኝ ስለሆነ አንዴ እምነት ልወቀውና ችግር የለውም። እዚሁ ማርቆስ 16 ላይ እኮ አንድ ጊዜ በጣም ከይቅርታ ጋር እየጠየቀኝ እኮ ነው ልደቴ። አዎ አንዴ እኔ ጀምሬያለሁ፣ ከዛ ትቀጥላለህ አንተ። ሰው ክርስቶስ ኢየሱስን ጠይቀኝና ቀጣይ አንዴ የአንተን እምነት ማወቅ ስላለብኝ ልጠይቀሽ ከፈቀድክልኝ። ይሄን ጠይቀኝ፣ ችግር የለም ልጠይቀህ። እየጠየቁ ነው። ሰው ክርስቶስ ኢየሱስን ሳይለብስ የእግዚአብሔር ልጅ መሆን ይችላል? አዎ መጽሐፍ ቅዱስ ስለ መልበስ ብዙ ቦታ ያወራል። ለምሳሌ ትሕትናን ልበሱ፣ ክርስቶስን ልበሱ ይላልና መልበስ ማለት በክርስቶስ ትምህርት መኖር ስለሆነ በክርስቶስ ትምህርት የማይኖር ሰው አይደለም። እኛ የምናወራው በጥምቀት ክርስቶስን ስለመልበስ ነው እና ገላትያ 3:27 ላይ ምን የጠመቅን ሁላችን ማን ለብሰናል ይላል እኮ። ክርስቶስን መልበስ ማለት ምን ማለት ነው? በጥምቀት ማለት ነው። በጥምቀት እንለብሰዋለን። ያ መልበስ ማለት ግን ምን ማለት ነው? ከአሮጌነት አዲስ ማንነት መያዝ፣ ከራቁትነት ክርስቶስን መልበስ፣ አዲስ ህይወት ማግኘት። አዲስ ህይወት ማግኘት ማለት ከአሮጌ ህይወት መውጣት ማለት ነው። ምክንያቱም ክርስቶስን የለበሰ ሰው አዲስ ህይወት ነው የሚያገኘው በክርስቶስ። በትክክል። ስለዚህ ስትጠመቅ አንተ ከዛ ህይወት መላቀቅን ታሳያለህ እንጂ ታሳያለህ ነው ከዛ ህይወት መላቀቅህን ከዛ ህይወት መላቀቅህን ግን ከዛ ህይወት መላቀቅህን ግን ወይም ከዛ ህይወት መለየትህን ግን ወደዚህኛው ህይወት መምጣትህን በስራክ ነው የምታሳየው አይደለ? ለምሳሌ አሁን ተጠምቀ ከዛ ህይወት ተለይቻለሁ ብለህ በዛው ህይወት የምትኖር ከሆነ ምንድነው ልዩነቱ? በጣም ከይቅርታ ጋር ያልተጠየቀውን ጥያቄ ለመመለስ አትሞክር። እሺ፣ ለአንተም ድካም ነው የሚሆነው። እያብራራውልህ ነው ኖ አይ ስለዚህ የምታብራራውም ደግሞ በጥያቄ ላይ ያለውን ነገር ነው። እሺ የተጠየቀው ነገር ላይ ነው እንጂ ማብራራት የሚጠበቅብህ ያልተጠየቀው ወይም ደግሞ ያልተነሳው ቦታ ላይ ማብራራት ምንም አይጠቅምም። ያ ልክ ስለሆነ ከኮንቴክስቱ ከሀሳቡ ወጥተህ ስለ ልደተ ቃል የተጠየቅ አሁን ስለ አቢኒ ብታወራ የተጠየቀው ነገር ላይ ፎከስ አድርግ። ሰው ክርስቶስ የሚለብሰው በጥምቀት እንደሆነ መጽሐፉ ይናገራል አይደለ? ገላትያ 3:27 ክሊር የሆነ ጥቅስ ነው። አዎ ለብሳችሁ ታዲያ ምን ስንል ነው ክርስቶስ የምንለብሰው ነው? ያ ስንጠመቅ ግን መልበስ ማለት ያው ክርስቶስ ሆነናል ምናምን የሚለውን ፖይንት ሳይሆን በዛ ትምህርት መኖራችንን የምናመላክትበት እንደሆነ ቀላል ነገር አይደለም። ክርስቶስን መልበስ ማለት ቀላል ነገር አይደለም አይደል? አዎ ቀላል ነገር አይደለም። ስለዚህ በቀጥታ ከመዳናችን ጋር የተሰፋ ጉዳይ ነው አይደለም? አዎ ይነጣጠላሉ ብዬ አላምንም። በጣም ጥሩ። ስለዚህ ክርስቶስን ከመልበስ በፊት የሚገኝ መዳን የእግዚአብሔር ልጅነት አለ። በእምነት በኩል የእግዚአብሔር ልጆች ሆናችኋል ይላል ቃሉ። ለቃሉም ግዴታ መታመን ደግሞ አለብን። በጣም ጥሩ። ይህንን በሚናገር ሰዓት ላይ በእምነት በኩል የእግዚአብሔር ልጆች የምንሆነው ጥምቀትን ኤክስክሉድ አድርገን ከጥምቀት በፊት በእምነት የእግዚአብሔር ልጆች ሆነ ከዛ በኋላ ደግሞ ከተጠመቅን በኋላ ክርስቶስን ለብሰን ሁለት የተለያዩ ነገሮችን ነው የምናገኘው ነው እያልክ ያለው? አይ አይደለም። እዛው ጋር ቃሉን ስታየው በእምነት በኩል የእግዚአብሔር ልጅ ሆናችኋል ይላል። ስለዚህ ስናምን የእግዚአብሔር ልጅ ሆነናል ማለት ነው። ይቆማል እዛ ጋር ክፍሉ? አይቆምም እኮ የእግዚአብሔር ልጅ ሆነ ደግሞ ትጠመቃለህ ካመንክ በኋላ ስለምትጠመቅ ማለት ነው። አዎ አሁን ስህተቱ የሚጀምሩ ምን መሰለህ? በጥምቀት ብቻ በእምነት ብቻ የእግዚአብሔር ልጆች እንሆናለን ብለህ የምትናገር ከሆነ ከቀጣዩ ጥቅስ ጋር ትጋጫለህ። ምክንያቱም ቁጥር 26 ያለቀ ሀሳብ አይደለም። በቁጥር 27 ውስጥ የሚጠቃለል ሀሳብ ያለው እንደሆነ ራሱ መጽሐፉ የሚናገር ጉዳይ ነው። እኔ አሁን ሀሳብህ አላገኘሁትም። አሁን ከዳኒ ጋር የሚመሳሰላት ሀሳቤን አንዴ እንድታገኝ ልጠይቅ። እኔ በጥያቄ ላገኘው ሀሳብህን ከይቅርታ ጋር ምክንያቱም ብዙ ነገር እምነትህንም ምን አሁን ስላላወቅኩኝ ነው። እኔ እናገራለሁ። እኔ እምነቴን እናገራለሁ። የአንተን እምነት ግን አንድ ጊዜ አስወራኝ ፕሊዝ፣ አንድ ጊዜ አስወራኝ። 150 ቦታ ስለሆነ እየረገጥክ ያለኸው በጣም ክሊር የሆነ ግልጽ የሆነ ነገር እንድትነግረኝ ይፈልጋሉ። ግልጽ የሆነ ነገር ምክንያቱም አሁን ዳኒ አረብናት አንተ ኃጢአተኛ እንቃወማለን። ምን አይነት ጊፍት ነው የምትሰጠኝ? በጣም ታሳፍራለህ፣ ታሳዝናለህ። እኔ በቀጥታ ፕሊዝ የእግዚአብሔር ቃል የተማማረን እኔ የጠየኩ ያለሁት ዳኒ ለምሳሌ ስጠይቀው በእምነት ብቻ ነው የሚዳነው አለ። ኦኬ እሺ፣ በእምነት ብቻ ይዳናል ሲለኝ ዳኒ ጥምቀትም ሆነ ቅዱስ ቁርባን የዘላለም ሕይወት ላይ መዳናችንም ላይ ምንም አይነት ነገር እንደሌለው ግልጽ አድርጎ አስቀምጦልኛል። ጭራሽ የዳነ ሰው ነው የሚጠመቀው። ከዛ በኋላ የዳነ ሰው ነው ቅዱስ ቁርባን የሚወስደው እንጂ ከመዳናችን ጋር
ጥምቀቱም ሆነ ቅዱስ ቁርባን ምንም ነገር እንደማያገናኘው ዳኒ እምነቱን ግልጽ አድርጎ ነገሮኛል። አንተ ግን ማርቆስ 16 ላይ ስትመጣ ያመነ የተጠመቀ ይድናል ስለ ኦፍኮርስ ይድናል። ስለዚህ እምነትና ጥምቀትን ሳትለያይ ያስረዳሃል። እንደዚህ ከሆነ እምነትህ ሰዎች አምኖ ሲጠመቁ ይድናሉ ለምታመን ከሆነ ጥምቀት ለድነት የሚለውን ትምህርት ትቀበለዋለህ ወይስ አትቀበለውም ነው? እኔ እስካሁን ጥምቀት ለድነት ምናምን የሚል ስላላየው ለቃሉ ለመታመን ሰው ሲያምንም ይድናል፣ አምኖ የተጠመቀም ይድናል ይላል። አዎ ይድናል ነው የምልህ። ነገር ግን አሁን ፈለገ ማን ልደትዬ አንዴ ቆይ ፕሊስ አንዴ እስቲ አፋፊላት ቁማ እኮ አንዴ እሺ እዚሁ ጋር ልጠይቅህ እኮ ነው። ቆይ አንዴ እዛው ማርቆስ 16 ላይ አንተ ሳታጠራው አንዴ ይቅርታ አድርግልኝ። አንተ ሳታጠራው ምን አይነት ጥያቄ ነው የምጠይቀኝ? አምኖ ይድናል ስትል በእምነቱ ብቻ ይድናል እያልከኝ ነው ወይ? ይህን ነገር እያጠራህ እንድትሄድ በእምነቱ ብቻ ይድናል እያልክ ነው ወይ? አሁን ክሊር ማድረግ መቻል ያለብን ነገር ይሄ ነው። በእምነት መዳን ይሄ ክርስቲያናዊ ትምህርት ነው። ምንም አይነት እንጸጽ የሌለበት ትምህርት ነው። ችግሩ ብቻ የምትል ቃል አብረው ስትመጣ ብቻ የምትለው ቃል ተያይዛ የምታመጣው ችግር ነው። በእምነት መዳን የሚለውን ትምህርት ልክም ሰትም ሊያደርገው የሚችሉ። ስለዚህ አሁን ሁለት ነገር ተናግረሃል አንተ። በእምነትም ይዳናል፣ አምኖ በመጠመቅም ይዳናል። በሁለቱም ይዳናል እያልክ ነው። በእምነት ይዳናል ስትል በእምነት ብቻ ይዳናል እያልክ ነው ወይ? አይ ብቻ ምናምን እስከሆነ አላልኩኝም፣ ግን ሰው ሲያምን ይድናል። ይህን ግልጽ አትደባብሷ አቢኒ፣ እምነትን ግልጽ አድርገህ ተናገር። ስለዚህ በእምነት ብቻ ይዳናል የሚለው ትምህርት ያንተ እምነት አይደለም። ባጭሩ እየጨረስን እንድንሄድ ከይቅርታ ጋር በእምነት ብቻ ስለኩ ሰው ያለ ስራ ይድናል፣ ያለ ስራ በእምነት ይድናል እያልኩ ይኸው እኔ በቃ ያ ነው ኮንቴክስቱ። እምነት ብቻ ማለት ሲጀመር ጌታ ኢየሱስ ምስክሬ ቸርቹ ዘግቶ ነው የሚወጣው። ወደ ሌላ አትሄድ። ስለ ስራ አላወራውም፣ ስለ ስራም እየተወራም አይደለም። አንዴ ክሊር አድርገህ ነገር በእምነት ብቻ ይዳናል የሚል እምነት ነው ያለ ወይንስ በእምነት ይዳናል ነው እያልክ ያለው? በእምነት ብቻ ይዳናል ስራን እያስገባው አይደለም ካልከኝ ስለሱ አይደለም የኔ እምነት ነው። የኔ ጥያቄ በእምነት ብቻ ይዳናል ስትል ይቅርታ አላልክም እስካሁን። በእምነት ይዳናል ስትል ብቻ የምትለውን ቃል ስለማታምንባት ነው ወይ? በአጭሩ በእምነት ብቻ ይዳናል የሚለው አትቀበለውም ወይስ ትቀበለዋለህ? ይህን መልስልኝ። አሁን እኮ በእምነት ብቻ ስንል እኛ ስራን ስለማናስገባ ነው። ሰው ያለ ስራ በእምነት ብቻ ነው የሚድነው እያልን ነው። እምነት ብቻ ማለት በቃ ይሄንን አንተ ትቀበላለህ አትቀበልም? ኦኬ እንደዛ ከሆነ ሚስጥራትን የሚያገል አይደለም። ግን ሚስጥራትን የሚወስዱ ሰዎች እነዛ የሚወስዱ ሰዎች ግን የዳኑ ናቸው። ሚስጥራትን የሚያገል አይደለም ስትል ሚስጥራትን ለመዳን ተጠቀምባቸዋለህ ማለት ነው። እንደዛ ካልሆነ አገላህ እንታደስባቸዋለን። በክርስቶስ ግን አምነው የዳኑ ሰዎች ናቸው የሚወስዱት። መቼም ቢሆን በቀጥታ እንደማትመልሰው አውቃለሁ። በቀጥታ እየመለስኩልህ እኮ ነው። ፈለገ አንተ በቀጥታ የመለስክ ቀን ማለት ነው እኔ ተነስቼ ቆሜ ያጨበጨብልህ። በፍጹም አትመልስም። በየትኛው ፕሮቴስታንትም ደግሞ በቀጥታ የመመለስ ሞራልም ድፍረቱም የለውም። እኔ ብዙ ጊዜ ነው የምናገረው። ደሞመንት ፕሮቴስታንት ጥያቄ በቀጥታ የመመለስ እስካሁን አንተ ነህ ጠያቂ። እኔ እስካሁን እየጠየቅኩ ያለሁት በስህተትም ቢሆን ጥርት ያለ እምነትን ማግኘት ስላልቻልኩ እጠይቃለሁ። ብትመልስልኝ ድሮ እኔንም ጠይቀኝ ወደ ሌላ ቶፒክ ውስጥ ገብተን ነበር። ሜይ ቢ ምናልባት ለሌላ ሰው እድል ሰጥተን ሊሆን ይችላል። መለስኩልህ። በቃ አሁን ይሄ ነው መልስ። የኔ ሰው በእምነት ብቻ ያለ ስራ ይድናል አልኩ። የኔ ጥያቄ ሰው በእምነት ብቻ ያለ ስራ ይድናል። እኔ ስራን መዳን ውስጥ አስገብቼ እየጠየቅኩኝ አይደለም። እምነት ብቻ ስትል ለመዳኔ ነሰሰርሊ ለመዳኔ ጥምቀትና ቅዱስ ቁርባን አያስፈልጉኝም እያልክ ነው ወይንስ አይደለም? ስለ ስራ አላወራሁም። እኔ አያስፈልጉም አይደለም። ስለዚህ ጥምቀትና ቅዱስ ቁርባን ለመዳን በቀጥታ ያስፈልጋሉ ወይስ አያስፈልጉም? አስፈላጊ ናቸው፣ የክርስቶስ የተሰጠን ጸጋዎች ስለሆኑ። ስለዚህ ለመዳን ያስፈልጋል ቅዱስ ቁርባንም ሆነ ጥምቀት አስፈላጊ ናቸው። ነገር ግን የዳኑ ሰዎች ናቸው የሚወስዱት። አስፈላጊ ከሆነ ያልዳነ ሰው አይደለም የሚወስደው። በጣም ቃሉንስ ከዳንክ ለምንድን ነው የምትወስደው? ጥምቀቱን ኦልሬዲ ከዳንክ ለምንድን ነው ታዲያ የምትጠመቀው? ኦልሬዲ ከዳንክ እናንተ ጋር ቅዱስ ቁርባን ያልዳነ ሰው ነው እንደሚወስደው። ለመዳን ነው የምንወስደው በመጀመሪያ ፍሮም ዘ ቬሪ ቢጊኒንግ። ገና አዲስ ሰው ለምሳሌ አንተ አሁን ክርስቲያን አይደለም፣ ወደ ቤተክርስቲያን ብትመጣ ቅዱስ ቁርባኑን የምትወስደው የመጀመሪያ ለመዳን ነው የምትወስደው።
ከዳንክ በኋላ ግን ደግመ ደጋግመህ የምትወስደው እግዚአብሔርን በመምሰል ህይወት እንድታድግበት በኃጢአት ብትወድቅ ድጋሚ ከኃጢአት ልትነሳበት ነው። ዳትስ ኢት። እኔ አሁን እየጠየኩህ ያለሁት አንተ ስትጠመቅ ቁርባን ለመዳን የሚወስድ ከሆነ አንዴ ቁርባን ለመዳን የሚወስድ ከሆነ አንዴ ሲጠመቅስ ድኗል? እሺ ሲጠመቅ ድኖ ነው ማለት ነው ቅዱስ ቁርባን የሚወስደው ወይስ ሲጠመቅ ስላልዳነ ነው ቅዱስ ቁርባን የሚወስደው? የኔን እምነት በእኔ ሰዓት ላይ አስረዳለሁ። አሁን ያንተ እምነት ባጭሩ ማርቆስ 16 ላይ ራሱ አትድኑም ማለት ነው አይደለ? አንድ ጊዜ ብራዘር እያዳመጥክ እንጂ ጥያቄ እየጠየቅ ነው። ጥያቄን በስርዓት መልስ። የገባኸው ልትጠየቅ ነው አይደለ? ስትጠየቅ መለስኩለት። እየደጋገመ ጠየቀኝ መለስኩለት። ጥያቄ ስጠይቅ ጥያቄውን አዳምጠው፣ ጥያቄውን በቀጥታ መልስለት እና በመሀል አትግባ ፕሊስ። ረጅም ነገር አታውራ። ስምህ ማን ነው ስትባል ስለ እድሜ አትናገር። እኔ በቀላሉ እንደዚህ አደባብሰ ምናምን እንድታልፍ አልፈቅድልህም። በጣም ከታላቅ ይቅርታ ጋር ስለምጠይቅ ነገር ትመልስልኛለህ፣ ስላልጠየቅኩ ነገር እንድትመልስልኝ እኔ አልፈቅድም፣ እድሉንም አልሰጠህም። ምንም ችግር የለውም። ከመለስክልኝ እኮ አልኩ በቀጥታ ክሊር ካደረግከው ወደ እኔ ጥያቄ እንገባለን። እኔንም ጥያቄ ጠይቀኝ፣ ምንም ችግር እኔ አይደክመኝም። አንተን እስካልሰለቸ ድረስ ምናልባት ታይም ለመጠቀም ደጋግሜ ጠይቄ ግን ደሴም እዛው ከሆነ አሁንም ውሃ ሞጭ ከሆነ አስወርዳለሁ። እምነትን የምትናገር ቀን በክብር ሰዓት ጊዜና ሰጥቼ አወራለሁ። አሁንም በድጋሚ ነው የምጠይቅህ፣ ይህን ነገር ክሊር አድርገው። ጥምቀትና ቅዱስ ቁርባን ከመዳን ጋር ቀጥተኛ ግንኙነት ሚስጥራት በቀጥታ እስካላዳኑ ድረስ አይኔ ስለምጠመቅ ምናምን ብለህ ሌላ ማብራሪያ መስጠት አይጠበቅም። በቃ ይህንን ነበር እስካሁን ድረስ እንድትናገር የፈለግኩት። ምክንያቱም የምትጠመቀው ስለ ዳንክ ነው ወይ ስለመዳን? ስለ ዳንኩኝ ነው የምትጠመቀው የምትል ከሆነ ሞመንት እኔ ስለ ዳንኩኝ ነው ጥምቀት የሚያስፈልገኝ ካልክ ጥምቀት ለድነት የሚለውን ወደ ጎን አድርገዋል፣ ወይም ያምን የተጠመቀ የሚለውን ትምህርት ወደ ጎን አድርገዋል። በእምነቴ ብቻ ድናለሁ፣ ከዛ በኋላ ከዳንኩኝ በኋላ እጠመቃለሁ። ይሄ ማንኛውም ትምህርት ነው። እምነት ብቻ የሚለውን ትምህርት ለዚህ ነው ከሚስጥራት የሚለይ አጋንንታዊ ነው ያስባለው ነው ቃለቀ። አሁን በግልጽ አሁን እኔ ልጠይቀሽ ልደት። በእናንተ በኦርቶዶክስ ቤተክርስቲያን ያመነ የተጠመቀ ይድናል ይላል አይደል? ስለዚህ የተጠመቀ ሰው ይድናል አምኖ ሲጠመቅ። ስለዚህ የዳነ ሰው ነው ማለት ነው ቅዱስ ቁርባን የሚወስደው ሜሮን የሚወስደው የሚቀባውና ቅዱስ ቁርባን የሚወስደው። ቀጥታ መልስልኝ። እሺ የዳነ ነው ቅዱስ ቁርባንና ሜሮን የሚወስደው? በቀጥታ ነው መልስልን። አንተ ፍሬም ባደረክልኝ መንገድ አይደል መልስልን። እኔ ግን በቀጥታ ነው መልስ። አደባብሰን አታልፍ ብዬ አንተ በሰራው ቦይ ሳይሆን የምፈሰው የጠየቀኝ ጥያቄ ግን በቀጥታ መልሳ። ምክንያቱም የክርስቲያን ስለሆንኩኝ። በጣም ጥሩ ጥያቄ። በመጀመሪያ ደረጃ በእኛ በቤተክርስቲያን ትምህርት ድነት እንደ ኮሌክቲቭ ነው። አንዱ ከአንዱ ተነጣጥሎ የሚደረግ ነገር አይደለም። ጥምቀት ከቁርባን፣ ቁርባን ከሜሮን ሶስቱም በአንድ ቀን በተመሳሳይ ሰዓት የሚከናወኑ ስለሆኑ በአንድ ቀን የሚከናወኑ ነገሮች ስለሆኑ ጥምቀትም ያድናል ስል ጥምቀትም ቁርባንም ያድናል ስል ሜሮንም ወይም ደግሞ መንፈስ ቅዱስ መታተም ያድናል ስል የየራሳቸው የተለያየ መዳኖችን ይሰጡኛል እያልኩ ሳይሆን ሶስቱ በአንድነት ደሴም ላይ ስጠቀማቸው እድናለሁ። ከሶስቱ አንዱ ቢጎል ከሶስቱ ድነትን ፍጹም አያደርገው ሙሉም አያደርገው። ጥምቀቱ ክርስቶስ እንድለብስ ያደርገኛል። ቁርባን ከክርስቶስ ጋር ያገናኛል። መንፈስ ቅዱስ መዳኔን ያትማል። ስለዚህ እነዚህ ሶስቱ ሲከናወኑ አንድ ሰው ዳነ ብለን መናገር እንችላለን ማለት ነው። ምንድነው መሰለ ልደት፣ የኔ ጥያቄ ልክ ሰው አምኖ ከተጠመቀ ያምናል። ከዛ በኋላ የቤተክርስቲያን ትምህርት ይማርና ይጠመቃል። ከተጠመቀ በኋላ ሜሮን ተቀብቶ ቅዱስ ቁርባን ይወስዳል። ስለዚህ በአንድ ቀን። ስለዚህ ልክ ተጠምቆ እንደወጣ ኦልሬዲ ሰውዬ ይድናል ማለት ነው አይደል? ምክንያቱም ተጠምቋል። በእኛ በኩል እንደዚህ አይነት የሚባል መከፋፈል ወይም መነጣጠል የለም። ምክንያቱም መንፈስ ቅዱስን ሳይቀበል አንድ ሰው ስለዚህ አዳነም ማለት ነው። እንደዛ ከሆነማ ሶላ ጥምቀት፣ ሶላ ሜሮን፣ ሶላ ቁርባን ልታመጣ ነው ማለት ነው። እኛ ጋር እንደዛ አይደለም። ኦኬ ማብራት። ኦኬ ስለዚህ አምኖ ሲጠመቅም አዳነም ማለት ነው አይደል? ምንድነው ቅዱስ ቁርባን እንዳንተ አይነት ከሰፈር ምንም ፕሮቴስታንት በቀጥታ መመለስ መናገር የቻለ ቀን ማለት ነው። የቻለ ቀን ቸርቻቸውን እየቆለፉ ነው የሚመጡት ነው ብላችሁ እየዘጉ። ይሄ እንደ ትንቢት አይደለም የምናገረው።
በቀጥታ እዚህ ላይ ከማየው ነገር ነው የምነግራቸው። የተጠየቁትን ጥያቄ የመለሱ ቀን ማለት ነው። እኛ ቤተክርስቲያን በጣም ደስ ከሚል ሁኔታ ሰው ያምናል፣ ይጠመቃል፣ ይቆርባል። እነዚህ በአንድ ጊዜ የሚፈጸሙ ነገሮች ናቸው። ጥምቀት ብቻውን ወይ በቃ ጥምቀት ልካውን እኮ ጥምቀት ብቻ ቁርባን ብቻ መንፈስ ቅዱስ መቀበል ብቻ የሚል ትምህርት ልንሰራ እንደዛ ሲጀመር አንሰራ። ዳንኤል ተልቀውና ኦኬ ኤኒዌይስ እሺ የማንን ማስረጃ ቀረብክልን ዳንኤል? ኢየሩሳሌሙ ጳውሎስ መቼ እንደተጠመቀ መንፈስ ቅዱስ እንደተሞላ ያብራራበትን ክፍል ነው የከፈትኩልህ። ቅድም ያየነው ዮሐንስ አፈወርቅ ነው። የኢየሩሳሌሙ ቄርሎስ ቮሊዩም 7 ላይ ካቴኬቲካል ሌክቸር ሴክሽን 17 ላይ ነው ያለው። ካቴኬቲካል ሌክቸር ሴክሽን 17 ማለት ነው። ስለዚህ እዚህ ጋር እንመጣና ይኸው እዚህ ጋር አለ እንደምታየው and straight away the spirit mighty working changed the blindness of Paul's eye into newness of sight. ያው የመንፈስ ቅዱስ ኃያል ስራ ማለት ነው። የጳውሎስን አይነ ስውርነት ፈውሶ ያው አዲስ እይታ ሰጠው፣ አዲስ ሳይት ሰጠው ይላል። and having saved his seed አንዴ ትንሽ ወደ ላይ ከፍ አድርገውና ካቀለምከው ወደ ላይ ትንሽ ወደ ላይ ከፍ አድርጋ አንብብል። ትንሽ ከፍ አድርገው ከሱ በላይ ያለው እንትን ነው ጥቅሱ ነው ያለው። አንዴ ትንሽ ከፍ አድርገውና ትንሽ ከፍ ከዚህም በላይ ነው በቃ ያው 26 ብሎ ይጀምራል። በቃ ከሱ ጀምሮ ትንሽ ይቅርታ። ኦኬ 26 ላይ እንደዚህ ይላል with this Holy Spirit Paul also had been filled after his calling by our Lord Jesus Christ. ጳውሎስ በመንፈስ ቅዱስ የተሞላው በኢየሱስ ክርስቶስ ከተጠራ በኋላ ነው ይላል። Let godly Ananias came as a witness to what we say, and he who in Damascus said to him, the Lord, even Jesus who appeared to thee in the way which thou camest, has sent me, that thou mightst receive thy sight and be filled with the Holy Ghost ይላል። ስለዚህ ጌታ ኢየሱስ ክርስቶስ ጌታ ማለት ነው፣ ለአናንያ ማለት ነው። ታይቶታል ልቀጥልሽ ትርጉሙ አታርቁ አስተካክሉና ወደዚህ አርግ። ኦኬ ስክሮል አፕ ለማድረግ ነው scroll up ለማድረግ ነው። ከዛ and straight away the spirit's mighty working changed the blindness of Paul's eye into the newness of sight, and having vouchsafed his seal unto his soul ማህተሙን በመንፈስ ቅዱስ ካደረገው በኋላት ማለት ነው made him a chosen vessel to bear the name of the Lord who had appeared to him before kings and the children of Israel, and rendered the former persecutor an ambassador and God's servant, one who from Jerusalem and even unto Illyricum fully preached the gospel and instructed even imperial Rome and carried the earnestness of his preaching as far as Spain, undergoing conflict innumerable and performing signs and wonders of him for the present enough ነው የሚለውና ስለዚህ 27 ነው እንዴ? አንድ 27 ላይ ይቅርታ ወረድ ቁጥር 27 ላይ ምን እንደሚለው in the power of the same Holy Spirit Peter also ይላል። ስለ ጴጥሮስ ነው የሚያወራው፣ ስለ ጳውሎስ አይደለም የሚያወራው። በመንፈስ ቅዱስ Holy Spirit Peter also ምን አገናኝ? ችግር እናነባዋለን፣ ግን ስለ ጴጥሮስ ነው የሚያወራው እንጂ ስለ ጳውሎስ አይደለም። in the power አንብቡ in the power of the same Holy Spirit Peter also, the chief of the apostles and the bearer of the keys of the kingdom of heaven, healed Ananias the paralytic in the name of Christ at Lydda, which is
ስለዚህ በጣም ጥሩ። ቄርሎስ የኢየሩሳሌሙ ጳውሎስ በመንፈስ ቅዱስ የተሞላው ወዲያው ነው እያለ ነው። ምን ታስባለህ? ኤግዛክትሊ ቅዱስ ቄርሎስ እንደዛ ይላል። ቴንክ ዩ። ስለዚህ ምን ተስማማን? ከአባቶች አምጣ ብለኸኝ አምጥተናል። ያ ቅዱስ ዮሐንስ አፈወርቅን አምጥተህ ነበረ። ቅዱስ ዮሐንስ አፈወርቅ በእርግጠኝነት አልተናገረውም። ሜቢ ከጥምቀት በፊት ተቀብሎታል የሚል ሀሳብ ነበር ያቀረበው ልክ እንደ ቆርኔሌዎስ። እዚህኛው ክፍል ላይ ደግሞ ሆሊ ስፒሪት ደማይቲ አይኑን እንደከፈተለት ይነግረናል። እና አትሞታል፣ ለይቶታል፣ ለወንጌል አዘጋጅቶታል ወዲያው ነው የሚለው። እሺ ኦኬ። ቅድም ምን ተናግሬያለሁ? ምን የተናገርኩት ነገር ፖይንቷን መጽሐፍ ቅዱስ ላይ በቀጥታ ከጥምቀት በፊት ነው የሚለውን ክሊርሊ አላስቀመጠውም። እንደገና ደግሞ ከጥምቀት በኋላ ነው የሚለውን ክሊርሊ አስቀምጠው። ግን እንዳጠቃላይ ደሴም ታሪክ ወይም ደግሞ ተመሳሳይ ታሪክ በቆርኔሌዎስ ሕይወት ላይ ተመልክተናል። ከጥምቀት በፊት መንፈስ ቅዱስን የተሞላ ቆርኔሌዎስ አለ። እሱ ብቻ አይደለም፣ ጭራሽ በልሳኖችም እስኪናገር ድረስ። ስለዚህ ይሄ መሆኑ ጥምቀት ለሰው ልጆች የሚሰጠውን ድነት ወይም ጥምቀት ለሰው ልጆች የሚሰጠውን ድነት አይከለክለውም፣ ወይም ደግሞ ጥምቀትም ከመዳን ኮንሰፕት አያወጣውም የሚል እምነት አለኝ። መጽሐፍ ቅዱስ ግን ለምን እንደተቃወምኩ ታውቃለህ? ልደት አጋንንታዊ ነው ስላልክ እኮ አጋንንታዊ ነው አትበል። ሰው ሳይጠመቅ መንፈስ ቅዱስ ሊሞላ ይችላል። እኔ እሱን አጋንንታዊ አላልኩም ዳኒ፣ ልልህም አልችልም። ምክንያቱም አይኖ የቆርኔሌዎስን ታሪክ ዳኒ፣ እኔ አጋንንታዊ ነው ያልኩት ግን እኮ ቆይ ዳኒ፣ አንዴ ክፈተው እስኪ፣ አንዴ ክፈተው ያሁኑ። እሺ አንዴ ክፈተው። እሺ ይኸው ከፈትኩኛ። ላተልቀ ያ አንዴ straight away the spirit might working changing the blindness of Paul's eyes የመንፈስ ቅዱስ ኃያል ስራ የመንፈስ ቅዱስ ስራ አይኑ ፈውር አይኑ እንዲበራ አደረገ እንጂ መንፈስ ቅዱስ ከሞላ ይላል እዚህ ላይ እዚህ ጋር እኮ እንትን አለ፣ ሴሚኮለን አለች እኮ። ግን መንፈስ ቅዱስን መሞላት ሲናገር አይኑ ከዚህ እሱ ሁለተኛው ነው። ሁለት ነገር አለ የተሰራው። አንደኛ አይኑ ተከፈተ፣ ሁለተኛ በመንፈስ ቅዱስ ተሞላ። በመንፈስ ቅዱስ መሙላቱ እዚህ ጋር ነው አይደለም መጽሐፉ የሚናገረው። አንዴ ዳኒ አም ሶሪ እሱ ጋር ያዝልኝ። ቴንክ ዩ ማናት ሲናት የምትባል ልጅ ናት ኮሜንቷን ያየሁት። ያ አንዴ ኢትስ ኦኬ እና አንብበው እኮ እዚህ ጋር አለ። ቀጣው አንዴ ዳኒ ጠብቀኝ። ሐዋርያት ሥራ 9:17 ቃሉ ምንድነው የሚለው? ሐናንያ ሄዶ ወደ ቤት ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ደግሞ ታይ ዘንድና መንፈስ ቅዱስም ይሞላበት ዘንድ ላከኛል። ምን ትልና ታይ ዘንድና መንፈስ ቅዱስም አንዴ ተረጋጋ። ታይ ዘንድና መንፈስ ቅዱስን ሞላበት ነው የሚለው። ስለዚህ እዚህ ላይ እንዲያይን ያደረገው እንጂ መንፈስ ቅዱስን ሞልቶታል አይደል ዳኒ? ከዚህ ጋር ጀምረን እናንብብ። ከስክሪፕቶ ከመነካው ጋር ጀምረን እናንብባ። በስክሪፕቶ ከመነካው ጋር ማለት and having vouchsafed he sealed unto the soul በመንፈስ ቅዱስ ካተመው ከከለለው በኋላ ማለት ነው። made him a chosen vessel የተመረጠ ዕቃ አደረገው to bear his name ስሙን እንዲሸከም of the Lord who had appeared to him። እንዳጠቃላይ ጳውሎስ ሙሉ ለሙሉ አምኖ በመንፈስ ቅዱስ ሁሉንም ነገር ከጨረሰ በኋላ ያገኘው ማንነት ለምን ተቋርጠኝ እኮ ሲል የሚጨርሰው እኔ እኮ ስቲል አይልም ሲል ተደረገ ይላል። በምን ሲል ይላል እኮ እዚህ ጋር በመንፈስ ቅዱስ ነው። በመንፈስ ቅዱስ አይደለም። እሺ እኔ እኮ እየነካው ነው የምተረጉመው። በመንፈስ ቅዱስ ሲል መደረግን አይደለም የጠየቁ ያለሁት በመንፈስ ቅዱስ መሞላትን ነው። በመንፈስ ቅዱስ መሞላትና በመንፈስ ቅዱስ ሲል መደረግ መታተም ልዩነቱ ምንድነው? ኖ እዚህ ላይ በመንፈስ ቅዱስ ሲል ተደረገ በመንፈስ ቅዱስ ታተመ እያለ አይደለም።
መንፈስ ቅዱስ ይላል ይላል ሲል ይላል። አይደለም እንደዛ አይደለም ይቻላል አንዴ አይደለም ላስተካክላት ክፈተው እዛ ጋር ወደ አማርኛ ተርጉሙ አንዴ አይደለም ሙሉውን ስትሬት ወደ አማርኛ እሺ እንደሱ ከሆነ በሞደርን እንግሊዝኛ ላድርገው ሶሪ በሞደርን እንግሊዝኛ ማለት አማርኛ አድርገው በቀጥታ አማርኛ አድርገው ወደ አማርኛ ይሄ ኮምፒውተሬ አቅም የላትም እንደዚህ ማድረግ ገና እዚህ ውስጥ ገብቼ አይፎን ውስጥ ገብቼ ነው ኦንላይን ማረጋት ኮኔክትድ አይደለችም እና I need some 2 minutes እሺ 2 ደቂቃ እሺ ያቆን አንተ ማያዬ ሌላ ለምን ያቆን ለምን ሰላም ሁሉ ሰላም ያቆን ህዝቡ ሁሉ ድምጽ ለመስማት በጉጉት እየተጠበቀ ነው እባክህ ዲያቆን በጣም ያሳዝናል ለህዝቡም ለኦዲየንሱም ክብር እንደሌለ በግልጽ አሳይታል ፋሲሎ ሰላም ነው እኚህ ሰዎች አያወሩም ዛሬ ፋሲል አዊኒ የምራችሁ ነው እንዲህ ይቻላል እንዴ አለን ጸጣልኩ እኮ እንዴ በሰላም ነው ሌላ ስልክ ይዤ ነበር ለዛ ነው ኦኬ እኔ ደግሞ እንደፈለገ አንተ በህልም ነው ወይ የገባኸው ኧረ በስመ አብ እኔ እየሰማሁ ነበር ጠበቃ ነኝ ያው ታውቃለህ ለአንተ ቴንክ ዩ መልካም ሰው ከፈረንሳይ ፈለገን የመሰለ ደህና ሰው ባታፈራ እኔን እንድታፈራ ፈቃደኛ ስለሆንኩኝ በጣም አሪፍ ፈለገ አትናቴዎስ ባጭሩ በስጋም በነፍስም የጎሰቆለ ወንድማችን ነው እግዚአብሔር አምላክ የስጋም የነፍሱንም መድኃኒት ይላክለት አሜን በስጋም በነፍስም የጎሰቆለ ሰው ነው በስጋም በነፍስም የደከመ ሰው ነው ባጭሩ የተጨነቀች ነፍስ ናት የፈለገ ከፈረንሳይ ወረድ በል ከሰፈሬት ልወረድ አባቴ የፈለገ ነፍስ የተጨነቀች ነፍስ ረፍት የምትሻ ነፍስ መዳን የምትናፍቅ ነፍስ ናት ባጭሩ ይሄን በስጋም ስለ ይሄው በስጋ በጨጓራ ህመም የተሰቃየ ይገኛል በነፍስ ደግሞ ንስሐ ባለመግባት ኃጢአት ተሸክሞ እየዞረ ያለው ወንድማችን ነው መቼ ይሁን ከሁለቱ ስራት የሚፈታው እግዚአብሔር የስጋም የነፍስ ምረኛም ነው የሚለው ቃል የተፈጸመው በፈለገ አትናቴዎስ ላይ ነው ልንላችሁ እንወዳለን በህይወት እያለ መዳኑን ማየት ምሻ ወንድሙን ወኩኝ ሊያቅ ይገባል ዲያቆንዬ በህይወት እያለ መዳንህን ማየት ከሚፈልጉ እጅግ በጣም ከሚወዱ ወንድም አንዱ ነኝ እና ይሄን ነገር እግዚአብሔር ሁላችሁ ሙሽራው ሌላ ጨዋታ ጀመራችሁ ከግሸን ከመጣ በኋላ ልጅ ግን ጤነኛ ይሆን አይደል አራቢ በጣም ማሁን በፍጹም እኔ ዛቁ ብዙ ነገር ተማማረ ግሸን ሄድን ሰዓት ያለበት እንዲሆን አለበት በዚህ መንገድ መሄድ አለበት እና በጣም ምንድነው ስራ በዛ ምን ላድርግ እሺ በዚህ መንፈስ ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ በዚህም መንፈስ ቅዱስ አሁን ስለ አካላዊ መንፈስ ቅዱስ እየተናገረ ነው በዚህ መንፈስ ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ ተሞልቶ ነበር በደማስቆ ያለው ጌታ በመጣበት መንገድ የተገለጠልህ ኢየሱስ ልኮኛል ታይዘን መንፈስ ቅዱስን ይሞላብዘን አምላካዊ ሐናንያ ለምንለው ምስክር ይመጣል አለ ወዲያውም የመንፈስ ቅዱስ ብርቱ ሥራ የጳውሎስን አይኖች መታወር ወደ አዲስ እይታ ለወጠው ማህተሙንም አንዴ ልኮኛል አለው ከዛ ምን ይላል ወዲያውም የመንፈስ ቅዱስ ብርቱ ሥራ የጳውሎስ አይኖች መታወር ወደ አዲስ እይታ ለወጠው
ማህተሙንም ለነፍሱ ከሰጠ በኋላ የተገለጠለትን የጌታን ስም በነገስታት በእስራኤል ልጆች ፊት ይኸውም ይመሰክር ዘንድ ይሸከም ዘንድ የተመረጠ ዕቃ አደረገው። እኛም አሳዳጁን አምባሳደርና መልካም አገልጋይ ሰጠው። ከኢየሩሳሌምም አልፎ እስከ ኢሊሪቆን ድረስ ወንጌልን ሙሉ በሙሉ እየሰበከ ንጉሠ ነገሥት ሮምን ሳይቀር ያስተማረው በስፔን ታላቅ ተጋድሎ ሆኖ ይሰብክ የነበረ ምልክቶችንም እና ታምራትን ማድረግ ስለሱ ለጊዜው ታዲያውን አንድ የቀዳኒ እኔም አንተም አሁን ይሄ የምን ማህተም ነው? ይሄ ምን ማህተም ነው? ማህተሙን የመንፈስ ቅዱስ ማህተም አይደለም? the seal of the holy spirit አይደለም? አንድ ቆይ by the way የምትጠራጠሩ ሰዎች ካላችሁ ይኸውና ይሄውና የእንግሊዝኛ ይኸውና ምን ላይ የተረገው ጉዳይ ከብሎ ደግሞ ነው ጉግል ነው ትራንስሌት ነው የተደረገው። እኔን አታምኑኝ። ጉግል ትራንስሌት ነው የተደረገው እና ምንም ስለዚህ ማህተም የተደረገው የመንፈስ ቅዱስ ማህተም አይደለም ወይ ነው ጥያቄው? ማህተሙ ለነፍሱ መንፈስ ቅዱስን ታትሟል ከመጠመቁ በፊት እያልኩ ነው ያለሁት። ባጭሩ በቀጥታ ማለት ያነበብነው የእንግሊዝኛው ቃል አይኖቹ እንደበራለት መንፈስ ቅዱስ ኃይል አይኑ እንደበራለት ይናገራል እንጂ በቀጥታ ለሁለት ነገር ነው የተላከው። አናንያ አንድ አይኑ እንዲበራ፣ ሁለት መንፈስ ቅዱስ እንዲሞላ ነበር የተላከው። ለሁለት ነገር ነው የተላከው አይደል ዳኒ? አዎ። ስለዚህ መንፈስ ቅዱስ እዚህ ጋር አትሞታል። መንፈስ ቅዱስ አትሞታል። አንዴ ዝቅ አድርገው እስኪ እንግሊዝኛው የእንግሊዝኛውን እንግሊዝኛውን እሺ። አንዴ ጀስት የሆነ መልእክት ገባልኝ፣ ይቅርታ ሚስጥር ነው። ክላሲፋይድ ዶክመንት እየመጣብኝ ስለሆነ ክላሲፋይድ ዶክመንት አውቃላችኋል። ይኸው እንግሊዝኛው ጉግል ይኸው ያኛው ቁጥሩን የተረጎመበት ጋር ነው የምፈልገው። ቁጥሩን እንትኗን ተናግሮ አናንያ ይኸው እዚህ ጋር with this ይላል with the holy spirit ይላል with the holy spirit Paul also እሱኛውን አይደለም had been filled with no ይኸው እዚህ ጋር የተለወጠ የለም ለማለት የመጀመሪያውን ጥቅሱን አሳይቶ ከዛ በኋላ ያብራራበትን ነው የምትነግረኝ። ጥቅሱን አሳይቶ እዚህ ክፍል ላይ ጥቅሱን አሳይቶ ጳውሎስ አይኑ በራ የሚለውን ይናገርና ከዛ በኋላ ግን በመንፈስ ቅዱስ ተሞላ ሳይሆን እያለ ያለው አጠቃላይ ቅዱስ ጳውሎስ ከዛ በኋላ ወደ ጌታ ከተጠራ በኋላ ምን አይነት ሰው እንደሆነ ምርጥ ዕቃ እንደሆነ አገልግሎትን እያንዳንዱን ነገሮች ሁሉም ነገር ካለቀ በኋላ ወደ ስራ ከገባ በኋላ ስላለው ሙሉ የህይወት ታሪክ ዘርዝሮ የሚናገር ክፍል ነው። ኦኬ፣ ዘርዝሮ የሚናገር ክፍል። ኤኒዌይስ ዳኒ እዚህ ላይ ብዙ መቆየት አይጠበቅብንም፣ ግን ፖይንቴ የኔ ፖይንት ምን መሰለህ? ትልቁ ፖይንት አሁንም ስቲል ክሊር የሆነ ነገር የለም። ከቅዱስ ዮሐንስ አፈወርቅ ትንሽ የኛ የተሻለ ሊሆን ይችላል፣ ግን ስቲል ክሊር የሆነ ነገር የለም። የኔ ፖይንት አሁን እኮ አጋንንታዊ አበላ ብራዘር ነው። አጋንንቱ ላይ የተጻፈ ነገር አጋንንታዊ ትላለህ እንዴ? ኦፍ ኮርስ አዎ፣ ደግምልሃለሁ። እኔ መንፈስ ቅዱስን ከመቀበል ነው እላለሁ የምልበት ምክንያት ላስረዳ። እኔ ለአንተ ብዬ ነው። እሺ አረ ዳኒ ለእኔ ብለህ ከሆነ ችግር የለውም፣ አያሳስብህ። እምነት ብቻ የሚለው ትምህርት አሁንም እየተናገርኩ ነው። እምነት ብቻ የሚለው ትምህርት አዎ አጋንንታዊ ነው የምልበት ዋነኛ ምክንያት ከሚስጥራት ስለሚለይ ነው። ኦኬ፣ ከሚስጥራት ስለሚለይ ነው። ከጥምቀት በፊት መንፈስ ቅዱስን የተሞላ ቆርኔሌዎስ አለ ወይ? አዎ። እኔ እሱን አጋንንታዊ አላልኩም። ሌላ ቦታ ላይ ደግሞ ሰዎች አምነው ጭራሽ ተጠምቀው መንፈስ ቅዱስንም ዘግይተው የተቀበሉ እንዳሉ መጽሐፍ ቅዱስ ይናገራል። እሱ ምንም አያከራክርም። ፖይንቱ የፕሮቴስታንቱ ትምህርት እምነት ብቻ የሚለው ትምህርት እጅግ በጣም ስህተት ነው። አጋንንታዊ ነው ያልኩበት እምነት ብቻ የሚለው ትምህርት ቅዱስ ቁርባንን እና ጥምቀትን ከመዳን ውጪ ስለሚያደርጋቸው ኦፍኮርስ እደግመዋለሁ፣ አጋንንታዊ ነው። ተሳስቻለሁ ብትል እኔ ተሳስቻለሁ አይደለም። የኔ ፖይንት ምን መሰለህ ዳኒሻ፣ አልኩህ እኮ ቅድም እኔ በነገራችን ላይ ክሊር እያደረኩ ነው የተናገርኩት። አንተ በእርግጠኝነት ጳውሎስ መንፈስ ቅዱስን የተቀበለው ከጥምቀት በፊት ነው አለ መጽሐፉ። እዛ ላይ ክሊርሊ ከጥምቀት በፊት ነው የሚል ነገር ባያስቀምጥም አባቶች ጋርም ሄደን የዮሐንስ አፈወርቅም ማየት ሊሆን ይችላል የሚል ሀሳቡን አስቀመጠ። ቄርሎስም እንዳልከው በግልጽ
አላስቀመጠም። እሱ አይደለም እኔ ከጥምቀት በፊትም ቢወስድ አልኩ እኮ መንፈስ ቅዱስ ሐዋርያው ጳውሎስ ከጥምቀት በፊትም መንፈስ ቅዱስም ቢወስድ የኃጢአት ስርየትን ያገኘው በጥምቀት እንደሆነ ደግሞ ሐዋርያ ሥራ ምዕራፍ 16 ከቁጥር 22 ላይ ግልጽ በሆነ መንገድ ይናገራል። ስለዚህ እኔ ችግሬ ታይም ፍሬሙ አይደለም በዚህ ሰዓት ነው ወይስ በዛ ሰዓት ነው የሚለው አይደለም ታይም ፍሬሙ። ደግሞ አንተ ይህን ጥቅስ ያመጣኸው ጥምቀት ለድነት አይሆንም የሚለውን ነገር ለማስረዳት ማለት እሱ ጋር ነው ችግር። ጥምቀት ለድነት ሆኖ ያውቃል ለብራዘር? ኦኬ በጣም ጥሩ። ኦፍ ኮርስ ግልጽ ነው። ለዛው አውጣው እስኪ ሐዋርያ ሥራ ምዕራፍ 16 ቁጥር 22 ላይ አውጣልኝ። ኦኬ 22 ላይ ኦኬ 22:16 ያው ምን አንብበው እስኪ ምን ይላል? ኦኬ እንደዚህ ይላል። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ኦኬ በጣም ጥሩ። ስለዚህ ጳውሎስ ከኃጢአት መታጠቡን ያገኘው መቼ ነው? ከኃጢአት መታጠብ ስትል ምን ማለት ነው? ምንድነው የምትረዳው እዚህ ጋር? ቃሉ ላይ በቀጥታ አሁን መጀመሪያ ቃሉ ላይ ቴክስቱ ላይ እንግባባ። ወደ ኮንቴክስት ከመሄዳችን በፊት ቴክስቱ ላይ እንግባባ። ዳኒ ጉንፋን ይሏል። ቴክስቱ ላይ እኔ ተጠንቅቄ ከኃጢአትህም ታጠብ የሚል አለ በሚለው ተስማምቻለሁ። አለ። ስለዚህ የኔ ጥያቄ ጳውሎስ ከኃጢአቱ የታጠበው ምን ሲያደርግ ነው? ኃጢአት ትክክለኛውን ኃጢአት የታጠበው ባመነ ጊዜ ነው። ከኃጢአቱ የታጠበው እዚህ ክፍል ላይ ትክክለኛው እውነተኛው ኃጢአት፣ ሐሰተኛው ኃጢአት፣ ትክክለኛው ኃጢአት ብሎ አላስቀመጠም። ተርቱሊያን ለምሳሌ እንደዚህ ብሎታል። ይሄን ቦታ እንዲህ ብሎታል ተርቱሊያን። እባክህ ዳኒ እባክህ ወይኔ ዳኒ ፕሊስ በእናትህ you don't want ዳኒ ስለ ጉልበት አምላክ እዚህ ክፍል ላይ ጳውሎስ ከኃጢአቱ የታጠበው መቼ ነው? ዳንሻ ባመነ ጊዜ ነው። ኦኬ ደግማ አንብበው። ምክንያቱም ቅድም ያነበብን 9:17 ለምን ነበረ? ዳኒ ደግማ አንብበው። አንዲ ደግማ አንብበው ፕሊዝ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ኦኬ ኃጢአት ታጠብ የሚለው ቃሉ የሚቀጥለው ከምን በኋላ ነው? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ይላል። ተጠመቅ ይላል። ቀጥሎ ከኃጢአትህም ታጠብ የሚለው ከጥምቀት ቀጥሎ ነው አይደለም ተብሎ ተጽፏል። መጽሐፉ የተጻፈው የሆነውን ነገር ነው እየተናገረ ያለው አይደል? መጽሐፉ የሚሆነውን እየተናገረ ያለው። ስለዚህ ከኃጢአት መታጠብ የሚለው ነገር የቀጠለው ከጥምቀት በኋላ ነው አይደል ዳኒ? ከጥምቀት በኋላ ነው። ግን ከጥምቀት በኋላ ከሆነ ስለዚህ ጳውሎስ የኃጢአት ስርየትን ያገኘው ስሙን እየጠራ በተጠመቀ ጊዜ ነው አይደለም? አሁን እኮ ኢቭን ያልነገርኩ ነገር አለ። ከስር እየጠየቅ ስለሆነ ነው። አንተ እዚሁ ጥቅስ ላይ ራሱ ጳውሎስ የኃጢአት መታጠብን ያገኘው ስሙን እየጠራ በተጠመቀ ጊዜ ነው ወይስ አይደለም? ዳንሻይ አይቀርም ይላል። ከኃጢአትህም ታጠብ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ብሎታል። እንደዛም አይደለም የሚለው። አሁንስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ከኃጢአት መታጠብ የሚመጣው ስሙን እየጠራ ከተጠመቀ በኋላ። ይሄ ቦታ የግሪክ የትራንስሌሽን ፕሮብሌም እንዳለው ታውቃለህ? ዳኒ በቃ መልካም አዳሪ ልልጭራሽ የግሪክ ትራንስሌሽኑን አንብበዋል? ዳኒ ቻው በቃ ይቅርታ ዳኒ በቃ ቻው። ጭራሽ የግሪክ ትራንስሌሽን ወይኔ በላቸው። ጭራሽ የግሪክ ትራንስሌሽን ምናምን ላይ ገባል። የኔ ጌታ ወይኔ በላቸው ወይኔ በላቸው። ኦኬ ኒዌይስ በቀጥታ የምትመልሱ ቀን ሰሞኑን በእርግጥ ከሙስሊሞች ጋር ከእስላሞች ጋር ነው ውይይታችን የሚቀጥለው። ከዚህ በኋላ ከሙስሊሞቹ ጋር ስለሆነ የምንቀጥለው ዛሬ ለመጨረሻ ጊዜ እንዳረቅ ብለን ነው ከፕሮቴስታንቱ ጋር።
ክርስቲያኖች ካላችሁ ግቡ። ኦርቶዶክሳውያን ክርስቲያኖች ኦርቶዶክሳውያንን ላስገባው። ወይኔ በላቸው ወይኔ በላቸው። በጣም እኮ በቃ እግዚአብሔር ያስቸግራሉ። በቀጥታ ይመልሱ። ምን ወጣቸው እነሱ ብቻ። በዚህ እናንተ እንዴ ይዋድ እንደት አረ ይዋድ አንተ በግሪከኛ ስምን ቀይረ መጣ ወይስ ሌላ ይዋድ ነው? ዱቃል ዳም ካምራም እንዴ ካሁን በኋላ በግሪክ አይደል የምናወራው ሲጀመር። አይነሽ ይዋድ ግሪክ ዋናቱን ወስደሽ ጨረሽ መሰለኝ። አንተ እንዴ ግሪክ ዋናቱ ስትጨርስ ስምህን ትቀይራለህ። እኛም እንደዚህ ሊያደርገን ሞክሮ ነበር። በሰዓቱ ግሪከኛ ስላልገባኝ ነው እንጂ ከባድ። ኧረ ከባድ። ግሪከኛው ትራንስሌሽን ችግር እንዳለበት ታውቃለህ ይላል እንዴ? አንተ ራሱ የአእምሮ ችግር እንዳለበት ታውቃለህ አትለው? በጣም ነው እንደሚያምህ። እኔ ጥቅስ ከምታስረዳው የእሱ ችግር ብታስረዳው ይቀላል። እኔ ለዳኒ የእውነት ከእሱ ጋር ተወያይተህ በጥቅስ ከምትግባባ ስለ ጤንነቱ ተወያይተህ ጤነኛ እንዳልሆነ ባስረዳው እኔ ተውሎ ይገባዋል ብዬ አስባለሁ። ግሪክ ትራንስሌሽኑ ልክ እንዳልሆነ ታውቃለህ አላለ ወይ ፋዚል? ፈለገን ተቀበለው እስኪ ከየት ቤተ እምነት እንደው ፈለገን ተቀበለው። እግዚአብሔር በጣም ፐርሰናል ነው። በጣም ትለያለህ። ምነው ልደት የደረሰ ብሎ ጸባይ ገዛ። ይሄ ካላሳመረ ከልደት በኋላ እንዴት እንደሚጠግብብህ ታያለህ እኮ። አያወራም እንዴ ግን? ምን ወይስ አርምሞ ላይ ነው? ጨጓራውን አሞታል። አርምሞ ላይ ነው አሞታል። ጨጓራውን አሞታል። አያሶራምስ ጨጓራ ረብሽ በጣም እየረበሸ። ምን በበርበሬ ያጠኑት እንዴ? ድጋሚ ፋዘር ሲታጠን ነው ጨጓራው መነሳት። ምግቡ ትኩስ ነው፣ ጨጓራን ይልጣል። እኔ እንግዲህ ምግብ ካየ 3 ቀን ነው ይመስል ሲያረግ ገሸለጠው ታሞ ቀረን። ይምላል አይሰማም የሰው ምክር። ኧረ ተው ፈለገ ይህን ምክር ከሰማ ጴንጤ በቀጥታ ጥያቄ ከመለሰ ነገሮቹ ይስተካከላሉ፣ ህይወቱ ይቀየራል፣ ሁሉም መልካም ይሆናል። እውነት ነው። ሪፖርት እያደረገ ነው አስወርደዋል። ሰላም ለእናንተ ይሁን። አክቹዋሊ አይ ዶንት ሃቭ ታይም right now እና አንድ ግጥም ብዬላችሁ ልውጣ። አንድ ግጥም ብቻ። እኔ እኮ ጥያቄ ያለ መስሎኝ ነበር። ራሱ አልወረደም። ፈለገ ወንድማችን በጣም ማለት አይናገርም ዛሬ። እኔ ፈለገ ካወራ ጊፍት ሰጠዋል። የምሬ ነው ብላችሁ ቆየት ሆኖ ነው እንዴ ይሄን ያክል? ሰላም እንዴት ናችሁ? አለ ቀጥል ተቀበል ወይ ተቀበል እንጂ። እኔ እኮ ጋዲ ጋር ነበርኩኝ አሁን የመጣሁት። በዚህም ሰላም ልበል ብዬ እኛ ራሱ እኮ እዚህ ድምጻችንን ጨረስን እኮ። እናንተ ስለ አይሻ ምናምን ያወራችሁ ነበር መሰለኝ ዛሬ። እንዴ ፈታ አልንበት እኮ። ቀጣይ ደግሞ ጀነት እንገባለን። የ72ቱ ላይ ምናምን እመጣለሁ። ሼር አድርግ አንዴ ለልጅቷ አድል ስጧት። እናናግራለን። 72ቱ ላይ ስትደርስ ላክልኝ ያለሽ። ኧረ ግድ ነው። ቀጣይ ነው እሺ። አንተን ትዕግስትን ተቀብያት አለው። አይ ቲንክ ቆይ ትዕግስት እንኳን ደህና ተቀበለው ነበር። እንኳን ደህና ቆያችሁ።
ያኔ ጥያቄ ትንሽ ለየት ይላል መሰለኝ። በጋብቻ ላይ ባልና ሚስት እንዲፋቱ አይፈቀድም መሰለኝ በቤተ ክርስቲያን እና የሚፋቱት ከዝሙት በስተቀር እንዲፋቱ አይፈቀድም እና አንድ ሴት ልጅ ሚስት ማለት ነው አቢዩዝ እየተደረገች ቢሆን በባሏ አሁን በዘመናችን ያለው ነገር ማለት ነው የሚታየው ነገር እና እንደዛ ቢሆን እንድትቆይ የሚያደርግ ስርዓት አለ በቤተ ክርስቲያን ከዝሙት በቀር ስለሚል መፋታት ይቻላል። ለታችን ማማ ተጨነቂ ችግር የለው መፋታት ይቻላል። እሺ አይ ብዙ ሴቶች እንደዛ ያሉ ስለሚቆዩ ከቤተ ክርስቲያን ስርዓት አንፃር እንደዛ አይቻልም ብለው ስለሚያስቡ ያው ይሄ ግልጽ እንዲሆን ብዬ ነው። ይቅርታ ልልሻ እግዚአብሔርን በጣም አሞኛልና ምንድነው እዚህ ጉዳይ ላይ አንድ መረዳት ያለባችሁ ነገር በቤተ ክርስቲያናችን አዎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ጀምሮ ጋብቻ ክቡር እንደሆነ እርሱ የቀደሰው ሕይወት እንደሆነ ይናገራል። ከዛ በኋላ ደግሞ ያለ ዝሙት ምክንያት ሰው ትዳሩን ይፈታ ዘንድ መልካም እንዳልሆነ ይናገራል። ነገር ግን ካለ ዝሙት ምክንያት ሰው ትዳሩ መፍታት የለበትም ማለት በሕይወቷ እየተደበደበች እየተረገጠች ደም እየፈሰሳት አንዲት ሴት በትዳሯ ትኖር አንድም ወንድ ደግሞ በቤቱ እየተናቀ እየተንጓጠጠ በትዳሩ ይኖር ማለት አይደለም። ሰዎች ለትዳር ክብርን ይሰጡ ዘንድ ነው ያለ ዝሙት ምክንያት ሰው ትዳሩን አይፍታ የተባለው። ስለዚህ አንዲት ሴት በትዳሯ እየተደበደበች ከሆነ ዞሮ ዞሮ በቁም ሞታለች ነው። ምክንያቱም የትዳር ሕይወት ሁለት አካላት አንድ የሚሆኑበት እንጂ በመዋደድ ሰበብ የሚናናቁበት ሕይወት አይደለም። በተመሳሳይ አንድም ወንድ ለአንዲት ሴት ብሎ ለፍቅር ዋጋ ከፍላለሁ ብሎ ደግሞ ራሱን ዝቅ አድርጎ ሲኖር በዛው ልክ እሱን የምታንጓጠጥ ከሆነ ኦኬ የሚገባውን ክብር የማትሰጠው ሴት ከሆነች ባጭሩ በዚህ ትዳር ቀጥልበት ዝለቅበት የሚባል ነገር የለም። ከአንድም ሁለት ጊዜ ግን ነገሮች ይስተካከላሉ ብሎ መጣር ለማስተካከል መሞከር መልካም ነው። ምክንያቱም ትዳር ትልቅ ተቋም ነው። ስለዚህ አሁን እንዲህ ብለን ስንናገር በትዳራችሁ ደግሞ ድንገት የተቆራረፋችሁ ሰዎች ዘላችሁ ደግሞ ፍርድ ቤት ሂዱ አሏችሁ እንደዛ ማለት አይደለም። በትዳር መሃል ችግር ይፈጠራል። ሰው ያንን ችግር ለመፍታት መሞከር መልካም ነው። ከዛ ውጪ ግን አንዲት ሴት እየተደበደበች እየተረገጠች ደም እየፈሰሳት ግድያ ሙከራ እየተደረገባት በተኛችበት እየታነቀች በትዳር ትኑር የሚል የቤተ ክርስቲያን ትምህርት የለም እና ይሄ ይሰመርበት ተወዳጆች። ሌላው በመዋደድ በመፈቃቀር ሰበብ ሰዎች መናናቅ የለባቸው። ባል ሚስቱን ስለወደደ በፍቅር ሰበብ ክብሩን ማጣት የለበትም። ሚስትም ባሏን ስላፈቀረች ባሏን ስለወደደች በፍቅር ሰበብ ወይ በትዳር ሰበብ ክብሯን ማጣት የለባትም። ሁለቱም በፍቅር በአንድነት ተከባብረው ተዋደው የሚኖሩበት ሕይወት ነው። በቤተ ክርስቲያናችን ብፁዓን ሊቃነ ጳጳሳት ካህናትም ጭምር የሚገቡ ጥንዶችን ሲባርኩ ትዳራችሁን የአብርሃምና የሳራ ያደርግላችሁ የሚሉት ያለ ምክንያት እኮ አይደለም። የአብርሃምና የሳራ ትዳር ትልቁ ተምሳሌትነቱ ምንድነው? መከባበር ነው። እጅግ በጣም አብርሃም ሚስቱን ከማክበሩ የተነሳ እህቴ ብሎ ነው የሚጠራት። መከባበርን ሲያጠይቁ ነው አባቶቻችን እንደዛ የሚሉትና እህቶች በዚህ ጉዳይ ሕይወታችሁን እስከምታጡ ድረስ ማንነታችሁን እስከምታጡ ድረስ በትዳር ውስጥ ቆይታችሁ ኑሩ የሚባል ነገር የለም። አንቺን እየደበደበሽ ልጆችሽን እየቀጠቀጠ ቤተሰብሽን እያዋረደ ምንም አይነት ተስፋ ከሌለው ሰው ጋር ዝም ብለሽ በቃ ቀጥ እንዲህ ብሎ ማስገደድ የለም። ኦኬ ሚስተካከል ነገር ከሆነ ታውቃላችሁ እናንተ የእናንተን ትዳር የራሳችሁን ችግር የራሳችሁን ጓዳ ለማስተካከል መሞከር ጥሩ ነው። እንዲህ ሲባል ግን ዘሎ ተላለ ደግሞ ችግር ሲፈጠር ሻንጣ ይዞ ምናምን በቃ ቻው እኔ በቃ መለየት የምፈልገው ምናምን ደግሞ ማለት ይቻላል ማለት አይደለም። ትዳር ትልቅ ተቋም ነው እንዳልኳችሁ እና ይሄ ይሰመርበት ነው። ይሄ ድንገት አሁን በዚህ አጋጣሚ ተቆራርፈው ያሉ ባልና ሚስቶች ወይ ደግሞ ተቆራርፈው ያሉ ጮኛሞች ይሄንን ሐሳብ ቢሰሙ
ምናልባት እንዲህ አይነቱ ሐሳብ እሳት እንዳይሆን ብዬ ነውና ጥንቃቄ ይፈልጋል፣ ትዕግስት ይፈልጋል፣ ይቅር መባባል ይፈልጋል። ስለዚህ ያው ያልኳችሁ የተረዳችሁ ይመስለኛል። አመሰግናለሁ። እሺ በጣም አመሰግናለሁ። እሺ አመሰግናለሁ። ከስር መሐላዊ የሚል አካውንት ላስገባ ነበር። ችግር የለውም፣ ባትገቡም ችግር የለውም። በፍቺ ዙሪያ ቤተክርስቲያን አማራጭ የላትም። ወንድም ከሆንክ ወይ ሴትም ከሆንሽ እናንተ እንግዲህ በእንደዚህ ነው ውስጥ መኖር ትችላላችሁ። በሰው ቁስል እንጨት አትስደዱ። በየቤቱ በጣም ብዙ ጉድ አለ ጋይስ። ለምሳሌ አንዲት እናት የ5 ዓመት ልጇን ባለቤቷ ደፍሮ በዛ ህይወት ውስጥ ኑሪ ማለት ዘበት ነው። ዝም ብላችሁ አዋቂ ለመምሰል የሆነ ጥሩ ጻፊ ነን ለማለት አጉል አክት አታድርጉ። እና የ5 ዓመት ልጇን ከደፈረባት ሰው ጋር አብረሽ ኑሪ በቃ ምንም ሌላ ነገር እንደዚህ አማራጭ የለም የምን መፋታት ነው ምናምን ብሎ ይሄ ሰው ላይ በቁስሉ ላይ እንጨት መስደድ ይሄ በነገራችን ላይ አላዋቂነት ነው። እና ለማንኛውም ብዙ አወቅን ምናምን ባትሉ ጥሩ ነው። በየሰው ህይወት ውስጥ እንዲህ አይነት ነገር በጣም በጣም ጥንቃቄ ይፈልጋል ሲወራ እና በየቤቱ ብዙ ጉድ ስላለ በጥንቃቄ ነገሮች ለመፍታት ሞክሩ ለማለት ነው። ወንድማችን ልደት እድሉ ስለሰጠን በእውነቱ እናመሰግናለን። እግዚአብሔር ያክብረልን። ከታች ፈለገ የትዳር ሚኒስተር ይሁን የሚል ኮሜንት አይቻለሁ። ፈለገ በሴቶች አይጨክንም የሚል አይቻለሁ። ምን በጣም ብዙ መልካም የሆኑ በማለት በመንፈስ ቅዱስ የተቃኙ ኮሜንቶች ብዙ ነበሩ፣ በርከት ያሉ ነበሩ። አንተ ግን ያነበብካቸው እነዚህኞቹ ነው። ይገርማል። ለማንኛውም ሁለቱንም ኮሜንት የጻፍኩ ይመስለኛል በፌክ አካውንት ነው። አንተ ራስህ ወንድማችን ፕሊስ እባክህን እጅን አንሳ ከላይ ላይ ይሄው ቆይ እጄን እንደዚህ ያደርጋለሁ። ያንን የትዳር ሚኒስተር ይሁንልን ያልሽው ልጅ ደግመሽ ጻፊ እንዳታዋርድ። የትዳር ምን ይሁንልን? ሚኒስተር ይሁንልን። ሚኒስተር ይሄው አለች። እኔ ወደኛለች የትዳር ይሁንልን እያሉ ነው። እሺ ሆናለሁ እግዚአብሔር ምን ለነገሩ ሀገራችን በጀት አላት እና እንግዲህ በጀት ከተመደበልን ራስና ተልቀለት ሻ ድናል። እሺ አረ በጣም ትንሽ ወደ ቅድም አካባቢ ተሽሎ የነበረለት ሸከመር በጣም ትንሽ ያመረረ ነው ይሄ ጨጓራና እኔ ቅርብ ስላለው ከፈለከኝ ጥራኝ። ቅርብ ስለሆንኩ ደርስልሃል። ምን አይነት ለማንኛውም አንዳንድ የምናዘዛቸው ኑዛዜዎች አሉ። አረ ከዛ ከናንተ ቤት ጀርባ ያለውን ቦታ ለኔ እሺ። አይ እኔ እንኳን ልደት አንዳንድ ያሉበት ደውሽ ስላሉ አንዳንድ ነገሮች ተሽጠው እነዛ ደውች እንዲከፈሉ ልናዘዝለት ነው። እሺ የኔ ሲዮታ ያሳስብህ? ማን ነው ያስገባው ልጅ ከይቅርታ ጋርለት ሙድሬተር አለ እኮ። አዎ አይ ማለት ማን ያስገባው ይሄ ነው ግራ ገብቶኝ ነው እንዴ። በነገራችን ላይ መጨረሻ ላይ ያሳያቸዋል እና ኔቨር እና ዮሐና ምናምን ካላችሁ አለው በሉኝ። እሺ ኮሜንት ላይ ነገር ስለማሳይ ካላችሁ አለን በሉኝ። እናንተ ስትኖሩ ጠብቅልኝ ትላለህ። ወንድማችን ህመምህ በእርግጥ ልብ ይሰብራል። እግዚአብሔር ጨርሶ ይማረ እንትን ጠጣበት እስኪ ወጫልክ ቀሽር ምናምን ነገር ይሄ በጣም አለ አሪፍ ነው። ዝንጅብል ብላበት እስኪ ዝንጅብል ብላበት። ይሄ ከመርዝ አይተናነስም። እንኳን ተበልቶ ተፈሽቶ ራሱ የሚጠጣው በጣም ከባድ ነው። አንተ ጭራሽ ብላበት ወይ ቅዱስ ሚካኤል። ለማንኛውም
ጥሩ ነው ወንድማችን፣ በርታ። በቃ አለሁኝ፣ ቀጥሉ። እሺ እህታችን ሄሉ እንኳን ደህና መጣሽ። ፈለገን እግዚአብሔር ይማርና መልካም ምኞትሽን ስትገልጪ ሳይ ፕሮቴስታንት እንደሆንሽ አውቃለሁ። ለዛ ነው ያስገባሁሽ። ሰላም ነው? አይሰማም? እግዚአብሔር ይመስገን። እሺ የት ነው ህብረት መጣ? ይሰማል? ይሰማል። እኔ አሁን አቆሚያለሁ። ኤፊ ባይ ነበርኩኝ። ፌስ ባይብል እንኳን ከዛስ እንኳን አቆምሽ። እሺ ፌስ ባይብል። እሺ አሁን የትም ህብረት እያደረግሽ አይደለም? አሁን አቆሚያለሁ። እሺ ስለዚህ ኦርቶዶክስ ነበርሽ ከዚህ በፊት? አዎ ነበርኩ። እሺ እንግዲህ እዚህ ጠብቁኝና ዮሐና ኔቨርም ጠብቁኝ። ስለዚህ ለምንድን ነው አሁን ወደ እናት ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን የማትመለሻውን? እዛም እየሄድሽ ካልሆነ ነፍስሽ መሀል ላይ ረፍታታ መቀመጥ የለባትም። ያልተመለሱልሽ ጥያቄዎች ካሉ ጠይቂ፣ ሳይረፍድብሽ ወደ ቤተክርስቲያን ተመለሺ ነው ብለው። አዎ እየጠየቅኩ እየተማርኩ ነው እኮ። በጣም አሪፍ። በቃ እኔ ጋም ግቢ፣ ፈለገ ጋም ግቢ፣ ጥያቄዎች ጠይቂ። ለምሳሌ አሁን ጥያቄ ካለሽ እቀበልሻለሁ፣ ችግር የለም። አይ እየተማርኩ ነው፣ የአኬንም እየተማርኩኝ ነው። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ከወንድሞች ጋር እየተማርኩ ጎበዝ። እግዚአብሔር እኔ ፈለገን እግዚአብሔር ይማርልለው። የገባሽ? አሜን አሜን። ልደትዬ እሺ ዲያቆና ነግራት። እሺ ተባለ። በጣም ነው የማመሰግነው እህቴ ሄለን፣ እግዚአብሔር ያክብርልኝ ህሊና እና በርቺልን። እሺ እሺ። እና በርቺልን። ጥሩ ጅማሮ ነው የጀመርሽው። እግዚአብሔር አምላክ አሁንም ወደ እውነተኛው መንገድ ይምራልን። እንግዲህ ብዙ ለአንቺ ብቻ ሳይሆን በጣም ብዙ ፕሮቴስታንቶችም ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና ልባችሁ የናፈቀውን ደግሞ እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛ ቤቱ ከእውነተኞቹ በጎች ጋር እንድታመሰግኑት እግዚአብሔር ይርዳችሁ። ሄልዬ በርቺ። እሺ አለን እኛ ከፈለገ ጋር ተማሩ። አኬ ጋር ምን ጋር በጌታ ስም ኧረ ተው ልደት ግሸን ሄጃለሁ። በፈለገዬንማ እንደዚህ አትናገርብን። ግሸን ሄደሻል? ግሸን ጨራሽ እንዴ? እኔ ሄጃለሁ። ቅመጥ አጠገቢያ ገብርኤል ቤተክርስቲያን ለመግባት ፈራሁኝ። እንኳን ግሸን ልሄድ እኮ። አይዞሽ፣ እግዚአብሔር ይርዳሽ። አኬ ያስተማሩን ተከታታይ መሰረታዊ ትምህርት ተማርሽ? ፈለገ እሱ አላለፈውም? አዎ በደንብ ጎበዝ። አዎ እየተማርኩ ነው፣ እየጠየኩኝም ነው። ችልን ሄሉ አይ በቁም ነገር በውስጥ እየመጣሽ ጠይቂን እና ደግሞ ላይፍ ስንከፍት ምናምን መጠየቅ በውስጥ እኮ ያንተ ዝግ ነው። ፈለገ ጌታን ያንተ እኮ በጣም ዝግ ነው። ልደትም አይመለስም። አይ ጻፊልኝ፣ አይዋለሁ፣ ጻፊልኝ፣ አይዋለሁ። እሺ ፈለገ አይዞሽ። ሀባብ ደግሞ ብላ ቆንጆ ነው ለጨጓራ ቀዝቃዛ ሀባብ በጣም አሪፍ ነው። እሺ ቴንኪ ተባረክ። ደህና ደሩ። አሜን አሜን። እሺ ይህ መንፈስ ቅዱስ የራቀው ልጅ መጣ እና ኔቨር። ለማንኛውም ላሳያችሁ። ኤኒዌይስ እሺ አላችሁ እና ዮሐና አላችሁ? አለውኝ ልደት የለም። ፕሊዝ ተመስገን። የለም። አይ ሁላችሁንም በጣም ነው የምወዳችሁ። የተወደዳችሁ ውድ ክርስቲያኖች ታች ላይ ያላችሁ እባክህ ባናስመስል ጥሩ ነው።
ንግቡ ዮሐና እና ኔቨር እና ግቡ የኛ ጀማዎች ሚውት አታርገኝ አንድ ጊዜ ፈለገ አታርገኝ እውነት አታርገኝ ለማንኛውም አባብላ ጥሩ ነው ፈለገ የእህታችን ምክር ልክ ነው ተመስገን በህይወት ደስተኛ በጣም በተለይ ዛሬ ሙሉ ሰው መሆኔን ያረጋግጥኩበት ቀኔ ነው እስከ ዛሬ ጎዶሎ ነበርክ በጣም በቃ ዛሬ ሙሉ ሰው መሆኔን ያረጋግጥኩበት ቀን ነው እድሜ ለፈለገ ምን አቀጣ በጣም ይሰከስከን ነው ዲያቆን አሉ በቃ ቪዲዮ ልታስበራኝ ነው የተዘጋጀህበትን ስለማቅ አብራ ስማ ጨራረስ ከረለ አሪፍ ላይ እሺ እና አሁን ማሳያችሁ ምን እኒ በጣም ጠግበዋል አንተ ኔቨር የት ናቸው ያላችሁት ኔቨር ዮሐና እነዛ ተመስገን ኔቨር እና ዮሐና ናቸው ያልከኛ ኔቨር እና ዮሐና የት ያሉት ኔቨር እነ ሊና ምናምን ቤት ናቸው ያሉት እነ ቃል እነ ሳሪቲ ያ የሁላችንም እንግዲህ እኔ ማን ከጨዋታ ውጭ እንዳደረጋችሁ አላውቅም ብቻ ያው እኔ ተመስገን ይዞልኝ የመጣው ለሶስት ሰው ነው ይመስለኛል እኔ ግን ሳመሰግን ሁላችሁንም ነው አልነጠልም እኔ አሁን ከዛ ውስጥ አሁን ለምሳሌ አሁን ሊና ብትሆን ያደረገችው ሳመሰግናችሁ ሁላችሁንም እኔ አለያችሁ ሁላችሁንም አለያችሁም እነ ኔቨር እነ ዮሐና እነ ሊና እነ ሳሪቲ እነ ቃል እነ ሳባ እኔ እንደ አንድ ነው ማያችሁ በአንድ አይነት ነው መለከታችሁ እንትና ከእንትና ምናምን አለይም እና እነዚህ በጣም ተወዳጅ ሰዎች እህቶች እንዲህ አድርገውና ይታያችኋል ይሄ ይታያችኋል አልከፈትኩትም ሙሉ ለሙሉ ራሱ በጣም ትልቅ ነው ለማንሳት ራሱ ይከብዳል ይታያል ጋይስ ተመስገን ይታያል ይታያል በጋራ ሲገምቱ እናንተ እስኪ ከተመስገን ብቻ ገምቱ እስኪ ምን ሊሆን እንደሚችል ገምቱ የቅዱስ ሚካኤል ይላል ኪዳነ ምሕረት ይላል ቲቪ ይላል የአያት ፎቶ የሚካኤል ስዕል በገና የኪዳነ ምሕረት ያንተ ፎቶ የፈለገ የድንግል ማርያም የማርያም ያንተና የፈለገ ወላዲተ አምላክ ማርያም ጊዮርጊስ ያንተና የፈለገ ፎቶ ከፈለገ ጋር ለምንድነው ሲጀመር አንድ የምታረጉ በጣም ይቅርታ አድርጉልኝና አዝናለሁ በጣም እኔ ማለት ካልጠፋ ሰው ይከፈት ያንተና የፈለገ የኔና የፈለገ በፍጹም ሊሆን እንደማይችል ማወቅ አለባችሁ ልክፈተው እነ ብሌና እኔ ስማችሁ እኔ ሊስት አድርጌ ነው የሚይዘው ኔቨር ሊና ብሌን ሳሪቲ ቃልዬ ሳባ ዮሐና እኔ ስማችሁን አንዴ ሊስት አድርጌ የሚያዝ ነው ብያለሁ እያምታታችሁኝ ኮከብ አለች ደግሞ ከላይ እህታችን በቃ ይከፈት ጋይስ ይከፈት
በጣም ትልቅ ነው ጋይስ እውነት በጣም ትልቅ ነው ለማንሳት እስኪ ከብደኝ ድረስ አንተ ሚካኤል ነው ተመኝ ይገርማል እና በዚህ አጋጣሚ እኔ ካሜራ መክፈት ስለማልችል ነው እንጂ ለኔም ደርሶኛል ለትሻ እና በቁም ነገር እነዚህ እህቶች በዚህ አጋጣሚ ሁላችሁም ናችሁ የምትወዱ ያው የቲክታክ ቤተሰቦቻችን ሁላችሁም እጅግ በጣም ትወዱናላችሁ ግን የነዚህ እህቶች ደግሞ እጅግ በጣም ይለያል ስጦታው እጅግ በጣም ደስ ይላል እኔ የምሰጋው ለኔና ላንተ ስጦታ ነው ተመስገን ግን የኪዳነ ምህረት ስዕል እንዳያስለፈልፍ አርቀ በጣም ትንሽ አንድ ጊዜ ፕሊስ እንዳላስወረደ ትንሽ ብቻ እንትን ልበል እኔ ላመስግንለት ካሜራ መክፈት ስለማልችል እናንተ ከዛ ትቀጥላላችሁ እህቶቻችን እነ ኮኪ እነ ሊና እነ ሳሪቲ አስተውሰኝ ሲልት ዮሐና ብሌን ሳባ ያ እነዚህ ቤቲ እና እንግዲህ ስም ከረሳን ደግሞ ያው ይጨመረበትና ቲሙ በአጠቃላይ ማለት ነው እጅግ በጣም ነው የምናመሰግነው ለኛ የምትሰጡት ፍቅር ለኛ ያላችሁ አክብሮት ለኛ ያላችሁ ቦታ እጅግ በጣም ደስ የሚል ነው ነኔቨር ማለት ነው እና ኪዳነ ምህረት ተቆመላችሁ ይሄንን እንግዲህ ለኛ ካላችሁ ፍቅር ለኛ ካላችሁ አክብሮት እንዲህ አይነቱን የቅዱሳት ሰላት አበርከታችሁልናል ሶ ኪዳነ ምህረት ተቆመላችሁ ነው እኔ ማለት የምፈልገው እግዚአብሔር ያክብርልኝ ቀጥሉ ለትሻ እግዚአብሔር ይስጥልን ዲያቆን እናመሰግናለን በጣም እውነቱን ለመናገር እኔ እነዚህ ልጆች እዚህ ሚዲያ ላይ እንደነሱ አይነት ትጉ ለኛ በተለይ ያላቸው ፍቅር እኔ በቃላት እንደዚህ እንትን ማለት አልችልም መግለጽ አልችልም በቃ ከምለው በላይ በጣም 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 መልካም ሰዎች ናቸው ይሄንን ስለ ላኩት በርግጥ ዮሐናና ኔቨር ናቸው እኔ ግን የማየው ሁላችሁንም እነ ሊና እነ ሳራ እነ ሳባ በጣም በቃ ሁላችሁንም ስማችሁን አንድ ባንድ ባልጠቅስ የምታሳዩን ፍቅር የምታደርጉት ነገር እያንዳንዱ ነገር ይሄ ነው የሚባል ነገር ቀላል ነገር አይደለም እግዚአብሔር ይስጥልን እግዚአብሔር ይባርካችሁ እግዚአብሔር ደግሞ ባላችሁበት ቦታ ቸር ይጠብቃችሁ በሰላም ወደ ሀገራችሁ እንድትገቡ ያድርጋችሁ የልባችሁን መሻት ኪዳነ ምህረት ተፈጽምላችሁ እኔ እንግዲህ ስለ ኪዳነ ምህረት ብዙ ጊዜ ደጋግሜ ብዙ ምስክርነትን ሰምታችሁኛል ኪዳነ ምህረት ብዙ ነገር አድርጋልናለች እና እናንተ በጣም ትለያላችሁ ገብታችሁ ቼክ ብታደርጉ የነሱን የቲክቶክ አካውንት እውነቱን ነው የምነግራችሁ ገብታችሁ ቼክ ብታደርጉ የነሱን የቲክቶክ አካውንት የኔና የተመስገን እና የፈለገን ነው የምታገኙት በብዛት ከ90% በላይ የኛን ፎቶ የኛን ቪዲዮ ነው የምታገኙት እነዚህ እህቶች ቪዲዮስ ብገቡ በቀለኛ ያላቸው ነገር በጣም እኔ ይገርመኛል ያስገርሙኛል ያበረታሉ ጭራሽ እንዳንጠፋም ጭምር ነው የሚያደርጉት እንዳንጠፋ በደንብ እንድናገለግል በደንብ እንድንመጣ ነው የሚያደርጉትና እግዚአብሔር ይባርካችሁ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ በእኛ ልብ ውስጥ በጣም ትልቅ ቦታ አላችሁ ይሄን መርሳት የለባችሁም በኔ በፈለገም በተመስገንም ለእናንተ በጣም 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 ትልቅ ቦታ ነው ያለን ይሄን መቼም መርሳት የለባችሁ ተብዬ ቀጥል ደትዬ ከልብ ነው ማመሰግነው ዮሐና ኔቨር ይሄንን ስራ ያሰሩት ከአዳማ ነው ያሰሩት ይሄን ኢንቦክሲ ስራ ያሰሩት ትራንስፖርት ከአዳማ ድረስ እስከ አዲስ አበባ እንዲያመጣ ከአዲስ አበባ ደግሞ እስከምንኖርበት አድራሻ ድረስ በትራንስፖርት ነው ያመጡት የትም ርቀት ሳንሄድ ነው ወንድማችንም የላኩት ሰው ይዞልን የመጣው ከልብ ነው የምናመሰግነው ዮሐንያ
ቀጥሎ ኔቨር፣ ደግሞ በጣም የምንወዳችሁ ሊናይ፣ ሳቢቾ፣ ቃልዬ ሁላችሁንም በጣም ነው የምንወዳችሁ። ሳርዬ ሁላችሁን እንወዳችኋለን። በጣም ነው የምታሳሱት። እኛ እንዳንጠፋ ነው የምትፈልጉትና እንደምትጸልዩልን እናውቃለን። እግዚአብሔርም ደግሞ ለሀገራችሁ ያብቃችሁ እና በጣም ነው የምንወዳችሁ። ልደትዬ ከዚህ ጋር በተያያዘ እቺ ደግሞ እዚች አጋጣሚ ይሄኛውን አይታችሁታል። ይሄ የግሪክ ነው፣ ይዘጋል እንደዚህ። በጣም ነው የሚያምረው። በነገራችን ላይ ይሄንን የገዛችልን ለእኔም ለፈለገም ሊና ናት እህታችን። አፎሚያ ስታስተዋውቅ ይህንን ነገር እዚህ ቲክቶክ ላይ አይታ ለእኔና ለፈለገ የገዛችልን እሷ ናት። ተመስገን። በጣም የዛዛታይ በኃጢአት ወድቀ ነበር፣ አላስታወሱም። ሊና ለእኔ ከሚነገር በላይ የምታደርግልኝ ነገሮች ስላሉ ችግር የለውም። ሊናን ለአንተ በሚታይ ነው የምታደርገው ለመሰለ ብዙም ስለማጠቅሟት ማለት ነው። እና ሊና በማይታይ በብዙ እያገለገለችኝ ያለች እህት ናት። በጣም ነው መወዳት። ብዙ እንዲነገርላት ስለማትፈልግ ነው ሊናዬ። ግን ከዚህ ጋር በተያያዘ ከኛ ከሶስታችን ቅዱሳን ስዕላት ጋር በተያያዘ ለአንድ ሰው ደግሞ ተልኳል፣ አራተኛ እና ዮሐድ። በዚህ አጋጣሚ ዮሐድ ያንተም ቅዱስ ስዕል የኪዳነ ምህረት ቅዱስ ስዕል እኔ ጋር አለ፣ መተው ውሰድ። ዮሐናና ኔቨር ይልከውልሃል፣ ደውልልሃል ወንድሜ። ምናል አንተ በዚህ ቅዱሳት ስዕላትን እንዳያዝ ከአንተ የተቀደሰ ህይወት ቢኖር በጣም ደስ ይል ነበር። ከእናንተ ከሁለታችሁ ማን ነው የተቀደሰ ህይወት የሚኖረው? ልደት ወንድማችን ፕሊስ። አሁን እዚህ ጋር እኛ እዚህ ጋር መነጋገር አይጠበቅብንም። ለማንኛውም ኮከብ ሰላም ነው። እህታችን እሷም ልክ እንደነ ሊና እሷ የነ ኤርሚን እና የነ ጆሲ ነው እሷ በብዛት ሼር የምታረገው ያታለሁ። ለምን የኛን አላደረግሽም? አይደለም ደግሞ እነሱም ወንድሞቻችን ናቸው በጣም የምንወዳቸው እና ሁላችሁም ብቻ በጣም ደስ የምትሉ ሰዎች ናቸው። እግዚአብሔር በሚያውቀው አታውራ እህታችን መቼስ ስታወሪ ሰምቼሽ አላውቅም እውነቱን ለመናገር። እሺ በጣም ብዙ ተማምረናል ዛሬ። ደስ ደስ የሚል ሀሳቦችን አንስተን ስንማማር ነበረ። ጉጉዬ ሰጠችኝን ላሳያችሁ። አሳያለሁ። ይቀልዳል። እኔ አልፈልግም። በጣም ትልቅ አይቷል። የመድኃኒዓለም ከላይ ከቤቱ ጫፍ እስከ ታች ድረስ አይቷል። አይቷል። እግዚአብሔር ያራ እንደውም እንደዚህ በአግባቡ ነው ማሳየው። እንደውም መብራቱ ላብርቼ ነው ማሳየው። ቀይ አይቶ ምን እንደሚያክል ለሁለት ሰው ነው ምን ይዞ። ኤኒዌይስ እናመሰግናለን። በጣም እናመሰግናለን። ተመስገን። ማን አለን? ጆሲ ምናምን አሉ እንዴ? ላይ ብላይ አንድ ደግሞ ትንሽ ጆሲ ሳይሆን አለ ሊል ዲያቆን ሰላም ነው። ልሳነ ዲያቆን ባይዜ ልደቱ ነው። ፈለገ አደገ እያየሁት አይገርምም? እያየሁት አደገ፣ እያየሁት አስተሳሰቡ በሰለ፣ እያየሁት ነው ያደገው። በጣም የሚገርም ነው። እኔ በአንተ ህይወት ውስጥ እና በአንተ እድገት ውስጥ አስተዋጽኦ እንዳለኝ አውቃለሁ። አንተ አውጥተህ ባትናገረውም ከአንደበትህ ምስክርነቱ ባይሰማም በቅርብ ልደቱ ነው። ኤኒዌይስ አርብ ነው በእርግጥ የተወለደው። እቺ ምድር
አንድ ኃጢአተኛ ሰው ከዛሬ 20 ምናምን ዓመት በፊት ተቀብላለች። ምን እንግዲህ ምን ይደረጋል? ይሁን እንኳን አንተም ያድጋል ልጅ ወለድ እንጂ ባልሆነት ነው። እድሜውን የዛን ቀን የፈለገን እድሜ እኔ ነኝ የምነግራችሁ፣ ግን ለመናገር የሚያስፈልግ አንዳንድ መሰረታዊ ነገሮች አሉ። የዛን ቀን እንደርስበታለን እና ወንድማችን ከዛሬ 3 ዓመት በፊት እያለ ይናገራል። እግዚአብሔርን የሚያመሰግንበት ቀን ነው ያ ቀን። ከዛሬ 3 ዓመት በፊት ወንድማችን ባቢ ቤት ለመጀመሪያ ጊዜ እኔና ዲያቆን የተዋወቅነው እዛ ነው። ያን ቀን አይረሳውም። ሁሌም የደስታ ቀኑ ነው ያስታውሰዋል። ስለዛ ቀን ሲያስብ በእንባ ነው የሚገርማችሁ። ከዛ ሰዓት ጀምሮ ነው እኔና እሱ የተዋወቅነው። እዚህ ደረጃ የሚደረሰው ከዛ በኋላ ነው። ምንድነው ተመስጠም? አይ በጣም ጓጓሁኝ ታውቃለህ። እውነት ማወቅ እፈልጋለሁ እና ፈለገ እንዳልከው በብዙ ነገር እግዚአብሔር በሞገስ በብዙ ሰዎች ዘንድ እንዲወደድ የተደረገ ወንድማችን ነውና ይህም ደግሞ ያለ እግዚአብሔር ጸጋ አይሆንም እና ስትናገር እያስተዋልኩ ነበር። ወንድሜ በጣም ወደው ወንድሜ ነው እና አሁን ፈለገ ነው እሱ ለምን ቢባል እዚህ ሰው ከአጠገባችን ሸሽቶ ሳይሆን እያለ ራሱ ማመስገን ስላለብን ነው። ልደት እያየ ነው እንዳለ ጥያቄና ጨርሰን እኮ ነው ረጅም ሰዓት የተወያየን እየተማማርን ነበር። አሁን አንድ ወንድማችን ገብቶ ለምን ከስንት ሰዓት ጀምሮ ነው እዚህ ላይ ነበርኩት? አንድ የሰዓቴን ቼክ ላደርግ ለ5 ሰዓት ያህል ቁጭ ብያለሁ። ኦልሞስት 4 ሰዓት ተኩሉን ያህል እየተማማርን ምናምን እንትን ስንል የነበረው ነው። ብዙ ጊዜ እኔና የፈለገ ቪዲዮ ላይ የመጣችሁ ወንድማማቾች ናችሁ ወይ በምን እንለያችሁ? የምትለዩበትን መንገድ ልነግራችሁ ዛሬ እኔ ልደት እሱ ፈለገ እንደሆነ የምትለዩበት የኔ ፊት እንደ ፀሐይ ያበራል። ከእሱ አንጻር በዚህ መለየት ትችላላችሁ። የኔ ፊት ከሱ በላይ እንደ ፀሐይ ያበራል። የኃጢአተኛ ሰው መልክ ይጠቁራል። በዚህ መለየት ትችላላችሁ። ጉንፋን ያመመው ነው። ፈራ እኮ ልጁ እኮ ጉሮሮ ራሱ አልከፍት አለ። ወይስ ትእዛዝን እየፈጸምክ ነው? አባብ ላይ የተባልከው አገልግሎትን አልተቀበለውም። ለምግብ ግን ይከፈታል እኮ ይመቸው። ለማንኛውም ጆሲ እየጠራ ነው ልደትዬ። ላይ ጆሲ እንውጣና ጆሲ ጋር ገባ። እሺ ዲያቆን እግዚአብሔር ይማረ ፈለገዬ፣ ነገ እንገናኛለን። እኔ አባት እድች ለሽ እንዳታስብ እኔ አለሁልህ። እኔ አንድ 30 ደቂቃ እዚህ ላይቭ ላይ መቆየት እፈልጋለሁ ስትል እንደ 30 ደቂቃ ለልደቴ ምንድን ነው የምትሰጠኝ ስጦታ? ለልደት የምሰጥህ ምን መሰለህ? ያሰብኩት ነገር አለ። ቂጪ እንዳትል አይደለም፣ ለልደት ባለማንገጫውን ሱሪ ነው የምሰጥህ። ምክንያቱም ቦርጭ በጣም ቀበቶ በጣም እያስቸገረ ነው ለማድረግ። አንደኛህን ማንገጫ ያለው ሱሪ ባደረገለች ገባ አድርገህ ትንቀሳቀሳለህ። ኖ አሁን ለልደት የሚሰጥ ስጦታ እንደዚህ አይነት ነገር አይደለም። እንግዲህ አስብበት። ለማንኛውም ማለት ቢያንስ 150 ሺህ ብር 200 ሺህ ብር መደበህ ቂንጬ ይዤ ልመጣለሁ። ምን ይዤልህ? ቂንጬ ይዤ ልመጣለሁ። ቂንጬ ይዤ ልመጣለሁ። ቸሩ መድኃኔዓለም በል ሰላሙ እግዚአብሔር ካንተ ጋር ይሁን ወንድማችን። ትወዳለህ እኮ ለዛ ብዬ ነው በእውነት
ወንድማችን ፈርሌ። እሺ ጉጉዬ ልክ ፈለግ አንቺ ስትመጪ ፈለገ ወረደ። አሁን ይሄ በጣም ዲስሪስፔክት ነው፣ ልትናገር ይገባል። አንቺ ስትገቢ ልኬ ነው ወይንስ ምንድን ነው እሱ? ኧረ አንቺ ትለያለሽ። አይ እኔ ኢንቫይት ይቅርታለት የማርያምን አላወኩኝም፣ በስህተት ነግቼው ነው። ደህና ደር በጣም ፓሳር ላይ ሰማ እንዳትወጪ። ቆይ አለማወቅ ከተጠያቂነት አያተርፍምና አንዳንድ ጥያቄዎች ነበሩ ይላንቺ። ምን አይነት ይሄን ስላድነው ለምንድን ነበር የሰጠሽ? ለብርዝዴ ነው ምንድን ነው ለምን ነበር? ኦኬ ብርዝዴ ነው መሰለኝ አይደል? በርዝዴ ነው። ኦኬ ሙዛዛ ደህና አምሹ። እሺ ቻው ቻው። ሶሪ እሺ ቻው። አይናፋር ነገር ናት ባይዜ እናንተ ስለማታውቋት ነው። anyways እሺ አብዝተን እንጸልያለን። በእውነት አብዝታችሁ ጸልዩ። ጆሲ የት ነው ያለው? ላኩለት። ጆሲ ልደት እየጠራ ነው በሉት። ጆሲን አላየሁትም። ጆሲ ላኩለት እስኪ። የት ነው ያለው ጆሲ? ንገሩት። እኔ አጣሁት፣ አልመጣልኝም። ጆሲ እየመጣልኝ አለ። እባካችሁ ቃል የገባችሁ ሰዎች እንደነገርኳችሁ እሺ፣ ነገ ነው የምንገዛው መጽሐፉን። ነገ ነው የምንገዛው። በቃ ነገ የምችለውን ያህል እገዛለሁ፣ ባለው ያህል እገዛለሁ። ከዛ ቀጥላለሁ። ጆሲ አለ ለእኔ ይታየኝ አይደለም፣ ለዛ ነው። ክፈት ገዝቱን ልደት እያለ ነው በሉት። ጆሲ ክፈት ወይ ላክልኝ እያለ ነው በሉት። ከነማ ጋር ነው ያለው? ማን አለ አብሮት? ኦኬ ከፈለገ ጋር ነው ያለው። እሺ ኤርሚሳ ኤችዲያችንስ? ኤርሚ ኤችዲ ኦኬ። ኤርሚ ከማን ጋር ነው ያለው? ብቻውን ኤርሚ? ኦኬ በቃ ኤርሚ ቢዚ ነው ማለት ነው። ኤኒዌይስ ጆሲ እስኪልክልን እንትን ላለን እንጠብቀዋለን እና ነገ እንገዛለን ብያለሁ። መጽሐፉ ነገ እንገዛለን። ከዛ በኋላ ገዝተን ከሶስት ሰው ጋር የተጫወተ ነው። ኦኬ ሲጨርስ አራተኛ ሰው ሊላክልን። እሺ ለኔ እንግዲህ ነገ ነው ለመግዛት ያሰብነው። መጽሐፉን ለመግዛት ያሰብኩት ነገ ነው። እንደነገርኳችሁ ነው። መድሎተ ጽድቅና መጽሐፍ ቅዱስ ለመግዛት አስበናል ከእናንተው ከተሰበሰበ ገንዘብ እና የምንገዛውን ይህንን መጽሐፍ የምናድለው የት ነው? መድሎተ ጽድቅን ለፕሮቴስታንቶች፣ መጽሐፍ ቅዱስን ደግሞ ለኦርቶዶክሳውያን ወንድሞቻችን መንገድ ላይ ድንገት ለምናገኘው ሰው እንትናደርጋለን። መንገድ ላይ ድንገት ለምናገኘው ሰው እንልካለን። መንገድ ላይ ድንገት ለምናገኘው ሰው ነገ እንገዛለን። መንገድ ላይ ድንገት ለምናገኘው ሰው እንልካለን። አስቡት አሁን የሆነ ሰው ድንገት መንገድ ላይ ምናምን ነገር ሰላም ብለነው ማነው ስምህ እንደዚህ ክርስትና ስም ማነው መጽሐፍ ቅዱስ አለ የለኝም ያዝ ምን ያህል ደስ እንደሚል አስቡት። ድንገት መጽሐፍ ቅዱስ ይዞ ወደ ቤታ ሲገባ ምናምን ደስ አይልም?
ከዛ ፕሮቴስታንቶቹ ጋር ሄደን ደግሞ ሰላም እንላቸዋለን። መብሎተ ጽድቅ ስለ መዳን እዚህ ጉዳይ ላይ እንደዚህ ሀሳቦችን ያነሳል አንብበው ብለን ደግሞ ለፕሮቴስታንቶች እንሰጣቸዋለን። ከበኋላ እነሱም ከዛ ውስጥ እንግዲህ ምናልባት ልብ ያላቸው አእምሯቸውን የከፈቱ ሰዎች መጽሐፍ ማንበብ የሚወዱ ከሆነ ደግሞ ያነቡታል ማለት ነው። ያነቡታል። ጆ ልደትዬ ወይ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ደህና ነህ ጆዬ? አለው ክብሩ ይስፋ። ስማማ ለፈለገ ለቅዳሜ ለለት ይዤለት የሚሄደውን ነገር አገኘ። አገኘ? በጣም ከባድ ነገር ልንገርህ ለአንተ ሚስጥር። እሺ። ወደ ጎን ሰፋ ያለ ጫፉ ላይ መያዣ ያለው ገመድ ጧት የሚዘለው ያበደ ገመድ የሚዘልበት አግኝቻለሁ። በጣም አሪፍ ስጦታን ያገኘለት። በነገራችን ላይ ጆ ምን ልትወስድለት አሰብ? ባይዘው ግዴታ ነው ስጦታ። አስበበት። በጣም ይኸውልህ ሳይኮሎጂ አታክ እያደረገ ነው። እየደወለ ቅዳሜ መሆኑን ልደቱ እንዳረሰው 3 ነው ደውሎ የነገረኝ። አሁንም ላይ እኔማ እኮ አሁን ምን ግራ ገባኝና በቃ እንሂድ እንትን የሆነ ቦታ ወስጄው ውሰድ በቃ የፈለግከው ልለው እያሰብኩ ነው። እኔም በሱ ፐርፌክት ነው። ረከስ ያለ ቦታ እንወስደዋለን። ምረጥ። እኔ እንትን ልወስዶ ነው ወደዚህ ወደ ሰንዴ ማርኬት ምናምን አካባቢ ወስዶና የተፈታ አዲስ ቦንዳ እሱም በጣም የተባረከ ኪሎ ቅንስ ቅር ብሎ ይመጣል። የኔ ጌታ ፈልጊ። እኔ የምር ቦራ ነው የምናዝናነው። በቃ ቦራ ተወስኗል። ሁላችንም ተሰባስበን ከዛ ከቆዩት ጋር ይጫወታል። በቃ እዛ ይቦርቅ ምናምን። እኔ አም ሃፒ ለሱ በምር እድለኛ ነው። በጣም